ኦኬ ማንም ሰው እንዳይከፍት በጌታ ለምናችሁ ሪከርድ ብቻ አድርጉልኝ። ሪከርደሮች በደንብ ሪከርድ አድርጉ። ሁለተኛው ፈለገ አትናቴዎስ እዚህ ሲደገም ታየዋለህ ማለት ነው። እሺ መጽሐፍት ድነት ይሰጣሉ ብሎ የዘላለም ሕይወት ይሰጣሉ ብለው ያስተምራሉ ወይ ብለህ ቅድም እህታችንን እልልታ ስጠይቃት ነበር። ቴንኪው። ስለዚህ አሁን አንተንም ጠይቀህ በኢትዮጵያ ኦርቶዶክስ ክርስቲያን ስዕላት ያድናሉ አያድኑም? ካዳኑ ከምን እንደሚያድኑት መጽሐፍት እንደዚህ ብለው የሚናገሩ መጽሐፍትን ከነመረጃቸው ጭምር ስጣኝ ማለት ነው። ከስጋ ድዊ ከዘላለም ሕይወት ያድናሉ አያድኑም? ከስጋ ድዊ እንዴት ያድናሉ? ከስጋ ድዊ ያዳኑት መጽሐፍ ቅዱስ ላይ ወንድሞቼ እናቶቼ በደንብ አድርጋችሁ ስሙኝ። መጽሐፍ ቅዱስ ላይ የነ ጳውሎስ ጨርቅ የነ ጴጥሮስ ጥላ ድዊውን ነው እንጂ የፈወሱት፣ ድዊውን ነው እንጂ ያዳኑት፣ የዘላለም ሕይወት አልሰጡም። ከስጋ ድዊ ያልከው ድዊ ይቅርና ለጊዜው ደዌ ማለት ነው። ከስጋ ድዊና ደዌ ብሎ ለማለት ነው። ዳጸልሳ እንደሆነ ይገባኛል። ድዊና ደዌ የተለያዩ ስለሆነ ማለት ነው። ኦኬ እሺ እሺ ይቅርታ ይደረግልኝ። ክርስቶስ የዘላለም ሕይወት ይሰጣሉ ብላ ያስተማረችበትንና ከዛስ ድጋሚ ቅዱሳን ስዕላት የስጋን ድዊ አይሰጡም ካልክ የጳውሎስ ጨርቅ ለምን እንደፈወሰ ትነግረናለህ ማለት ነው። ቀጥለውን እኔ ወገኖቼ ስዕላት ያድናሉ አልኩኝ። የዘላለም ሕይወትም የስጋ ድዊ ብሎ ያለው ማለት ነው። እንግዲህ አያችሁ፣ እሱ ራሱ ማነው ደዌ ያለ? አያችሁ አለ እሱ ራሱ ደዌ ያለ። ተመልከቱ፣ እሱ ራሱ ደዌ ያለ። አንተ እንኳን ደዌ ያልክ አሁን አንተ እንኳን እኔ የምታርም ሰውዬ ድዊ የሚለውን አንተ እንኳን ደዌ ያልክ ደግሞ ትስቃለህ። ደፋር ድዊ አይባልም እኮ የተባልከው ደሜ ደዌማ ይባላል። ሌላ ሰው ሲወርድ ከዚህ በኋላ ሌላ ሰው ማይክ ከከፈተ እወርዳለሁ። እዚህኛ ጋር የወንጌላውያን አማኞች ጋር ያፈሉ ሰዎች አሉ። ያፈሉ አልኩ የቲክቶክ ጎረምሶች የሚሆን ሽማግሌ የሚሆን ማንም እና መብታቸው ነው። ግን ለሚያሙ ሰዎች እኔ መልሴ ይሄን ነው እያልኩ ያለሁት። ለሚያማ ሰው ማለት ነው። ለሚያማ ሰው መልሴ ይሄ ነው። ይሄን ደግሞ ደጋግሜ ጥሪ ሳደርግ ነበረ ነው እያልኩ ያለሁት። እሺ ወደሚቀጥለው እንሂድ ወገኖች። ቴንክ ዩ ደሜ አፌ ላይ ቆምንና ሰላም ናቸው። የመጀመሪያ እንደውም መነሻ እንድትሆነኝ እህቴን ባናገራት ፈቃደኛ ናቸው። ከኦርቶዶክስ አሁን የወጣሁት እና ከዛ እኔና ኤርሚ እንነጋገራለን። ፈቃደኛ ከሆናቸው እህቴን ላናግራት ነው። እኛ ነው እሷ በእውቀት አለ የገባችው አውቃ የገባችው ደሜ እሷን ተውና ቅድም ጥያቄ ያለ ያልከውን እናውራ። ስለ እሷ ተው፣ ችግር የለም። መንግስተ ሰማያት አንተ ስለ እሷ ትከራከርላታለህ? አሁን እንደዛ አይደለም። ስለ መንግስተ ሰማያት እያወራን አይደለም። ኖ አሁን እቺ ልጅ እኔ ኦርቶዶክስ ነበርኩ አሁን ነው ወደ ጌታ የመጣሁት አለች አለ። ስለ ምን አውቃ ነው የመጣችው? ወደ ጌታ ምን አውቃ ነው የመጣችው? እኮ እሱ የገባትን እስኪ ለእኔ ትንገረኝና እኔ ከተሸወርኩ እስኪ እንደው ልወቀው። ለእኔ ትንገረኝ። ለምን እኔ አልነግርህም? እንደውም እሷ ምን መነች? እኔ ዲያቆኔ ለምን እኔ አልነግርህም? እኔ ልንገርህ። እሷንም ወክዬ እዚህ ያሉትን ሰዎች ወክዬ እኔ ልንገርህ። በቃ እሷ በቅርብ ነው ወደ ጌታ የመጣችው። እኔ ልንገርህ። ቆይ ተረጋጋ። አንተ አሁን እኔ እነግረዋለሁ። ብቃት አለ። ስለዚህ ብቃት አለ። ኤርሚያስ ከእሷ ጋር ኤርሚ ቆይ ሰራሳ ብዙ ታው እንትን ትለዋለች። አንዴ እሺ ረጋ ብለህ አውራት። ማርያምን ረጋ ብዬ አይ ገብርኤልን ረጋ ብለህ አውራት። እያሾፍክ ነው። አክብር ያለ ገባሁት። አይ ማላ ጥሩ አይደለም ብዬ ነው። አትማል አክብረኛ። ስለ መጽሐፍ ቅዱስ ማለን ስለሚቃወም ማለን ትተህ አሁን ነገሩ ነው። እንደዛለ አሁን እስከ እሷ ጋር ሳወራ
ምን ቤተክርስቲያን ከመጽሐፍ አንደኛ ድምፅ ሆኗል፣ ሁለተኛ ጫጫታ አለ። ትንሽ ወጣ ብለህ አሁን ወጣው ከሚገባው ላይ ወጣው። ኤርፎኑን ንቀለው። ኤርፎኑን ንቀለው። እሺ እኔ መልስልሃለሁ። መዳን በኢየሱስ ብቻ ነው። አንድ መዳን ብቻ ነው የማውቀው። በሞቱ ሰዎች ምልጃ አላምንም፣ በገድል አላምንም። በስዕል ለወረቀት እሰግድ ነበር። ጌታ ኢየሱስ ለወረቀት ከመስገድ አውጥቶኛል። እግዚአብሔር በእውነትና በመንፈስ ነው የሚሰገደው። እሱም አሁን ሆኗል። የዳንኩበት ቃል ነው። በዮሐንስ 4 ላይ ያለው ከሰማሁት ቃል ነበረ ነው እና ብዘረዝርልህ በጣም ብዙ ነገር አለ፣ በጣም ብዙ ስህተት አለ እና ቆጥሬ አልጨርሰውም። ግን ዋናው መዳን በኢየሱስ ክርስቶስ ብቻ ነው፣ በማንም የለም። ቴንኪው። እሺ ስዕላት የዘላለም ሕይወትን ይሰጣሉ ብላ ቤተክርስቲያን አስተምራለች። ስገዱላቸው እያሉ ታቅፈው እየዞሩ እልልልል እያልኩኝ ከሚሰግዱት መካከል እኔ ነበር። ችግር ነው። አንቺ ተሸውደሽ ነው እንደዛ ያደረግሽው። ግን እንግዲህ አቅፈው የሚዞሩት እነሱ ናቸው ስገዱ እያሉ። አንዴ እናትዬ ከመጽሐፉ ስዕላት የዘላለምን ሕይወት ይሰጣሉ ብላ ቤተክርስቲያን አስተምራለች። ስዕላትን እንደዛ ብላሽ አስተምራሻለች። ስዕላት የዘላለም ሕይወት ይሰጣሉ ብላ አስተምራሻለች። ለስዕለ አድህኖ ስገዱ እየተባልኩኝ ተምሬያለሁ። እኔ አሁን ስለ ስግደቱ አለ መጀመሪያ ወደ ስግደት የተማርኩትን ነው የምነግርህ ወንድም። ማን ያስተማረሽ? የነበርኩበት ቤተክርስቲያን ከቅዳሴ በኋላ እንደውም ለማርያም ስግደት እንደሚገባ 3 ጊዜ ስገዱ እየተባልኩኝ Don't talk over me. Let me talk. No. You asked me, I'll talk to you. Oh, it's okay, it's fine. Don't worry, I'm not here. Don't worry. ሰምተህ ጨርሰሃል። ደሜት ሰምተህ ጨርሳታ። ላይ እሷን ሳጨርስ እያወራን ላይ አይደለም። የመጀመሪያ ስለ ዘላለም ሕይወት እናውራና አንድ ቅዱሳን ስዕላት የዘላለምን ሕይወት ይሰጣሉ ብላ ቤተክርስቲያን አታስተምርም። እኔ ኦርቶዶክስ ነኝ። ቤተክርስቲያን አታስተምርም፣ ይህንንም አትናገርም። የዘላለምን ሕይወት የሚሰጠን መድኃኒታችን ጌታችን ኢየሱስ ክርስቶስ በመስቀል ላይ ባፈሰሰልን ደም ነው። አንቺ የዘላለምን ሕይወት ቅዱሳን ስዕላት ያሰጣሉ ብላ ነግራሻለች? አልነገረችም? አስተምራለች? አላስተማረችም? አስተምራኛለች። 4 ነጥብ። እየሄድኩኝ ስደፋ ስሰግድ የነበርኩ ስሽ ነኝ። አሁን ማውራኝ ተረተረት አይደለም፣ እውነት ነው እያወራህ ያለ። ለስዕለ አድህኖ ስገጂ እየተባልኩኝ ስሰግድ የኖርኩ ሴት ነኝ። ስለ ስግደት አለም ከሆነ ያወራሁሽ መጀመሪያ ያወራሁሽ ስለ ኢኒሻል ሳልቬሽን ነው ያወራሁሽ። ስለ መዳን ነው ያወራሁሽ። ስለ መዳን ሳወራሽ ስለ ስግደት እንመጣለን፣ ችግር የለም። ስለ መዳን ሳወራሽ ግን ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ ብላሻለች? አስተምራሻለች? በየትኛው መጽሐፍ ነው ይህን ያለችሽ? አለ መጽሐፏ ልጅ እጅ ላይ መዳን በስጋ ወደሙ ነው ይባላል። መዳን በእመቤት ማርያም ነው ይባላል። ቆይ ሌላው ሳትገቢ ሰምታ ጨርስ አይደለማ። ሌላው ሳትገባ ስለ ቅዱሳን ስዕላት እንጨርስ። ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ። የትኛው መጽሐፍ ላይ ነው ታዲያ ስለ ቅዱሳት ስዕላት የሚያወራው? መጽሐፎቹን ትገልጽልናለህ አንተስ? በቃ ቅዱሳን ስዕላት አድምጠኝ ደሜ ከመጽሐፍ ቅዱስ አድምጠኛ፣ አንዴ አድምጠኝ። አንተ አሁን ቆይ ታስተምራለች ወይ እንዳትል መጽሐፍ ቅዱስ ላይ የሌለውን እንደሚቀባጠር እናውቃለን። ስለዚህ አንተ ግን የለም ካልክ ኦርቶዶክስ ነኝ የለም እንደዚህ አድምጠኛ። ኦርቶዶክስ ይሰጣሉ የሚል ትምህርት እሺ፣ የዘላለም ሕይወት የማይሰጥ ከሆነ ስለ አድኖ ለምን ይባላል? መጽሐፍ ቅዱስ የቱ ጋር ነው ያስተማረ? እሱን አሳየን። ቴንኪው። በመጀመሪያ ግን ከልጅቷ ጋር ላውራ።
ከዛ ወደ አንተ እመጣለሁ። ይሴ ከልጅቷ ጋር ያወሩ ከእሷ ጋር ከልጅቷ ጋር ያወሩ ደሜ ጫጫታ አለ ጀምረው የሆነ ነገር ብታረግ ደስ ይላል። ኧረ በእናትህ አዳራሽ ውስጥ ነኝ ያለሁት። እንዴት ነው ከዚህ በለጠ እንዴ? አሉ ምርግጥ ንጹህ ቦታ ነው ያለሁት። ማርያምን ንጹህ ቦታ ይኸው ግንባታ ቦታ ውስጥ ነው ያለሁት። ይኸው ምንም ጫጫታ የሌለበት ምን የሌለበት እንዴ። አይ ነው ከኋላ እንሰማለን። ነፋሱ ሊሆን ይችላል፣ ሰው ድምፅ ንፋስ ሊሆን ይችላል። እሺ እህቴ፣ የመጀመሪያ ቅዱሳን ስዕላት የዘላለም ሕይወት አይሰጡም ብላ ቤተክርስቲያን ታስተምራለች። አይሰጡም። ይሰጣሉ ብላ ደግሞ አስተምራም አታውቅም። ቅዱሳን ስዕላት አንድ ነው። ይሄንን ያጅልኝ። ሁለተኛ ነገር ደግሞ በየሄድኩበት ስዕላት እንዲያጠቁ እሰግዳለሁ፣ ወርቃለሁ። ለምንድን ነው የምትሰግጂው የምትወርቂው? ኦርቶዶክስ እያለሽ በምን ግንዛቤ ነበረ ስዕላትን አቅፈሽ የምትሰግጂው የምትወርቂው? ምን እንዲሆንልሽ ነበረ? ንገሪኝ። እኔ ስዕል አቅፋለሁ አይደለም ያልኩህ። ደሜ የሚዩት አድርገው ክላክስ ስላለ ማለት ነው። ቅድም አንድ ጥያቄ ጠይቆች ነበር አይደል? እህታችን ወንድም የደመረው ምን ብሎ ጠይቀሽ? ስዕለ አድኅኖ ከዘላለም ድህነት አኳያ ይሰጣሉ ብላ ቤተክርስቲያን ታስተምራለች ወይ ብሎ ሲልሽ እንደዚህ ብላ ያለችበት መጽሐፍት አለ ወይ እያለ ሲጠይቅሽ ነበር አይደል? አዎ መጽሐፍት አለ በይውና አንቺ ከተናገርሽ በኋላ እድሉ ለእኔ ትሰጭኛለሽ። ቴንኪዩ። አዎ መጽሐፍት አለ ብለሽ መልስለት። አዎ ስዕላት የዘላለም ድህነት ይሰጣሉ ብሎ የሚል መጽሐፍት አላት በይና መልሱ ለእኔ ትሰጭኛለሽ። ችግር የለውም። እሺ አንተ አዎ ትሰጣለች። ለዛም ነው አቅፋ ቄጤማ እየጎዘጎዘች ሻማ እያበራች ስገዱ የምትለው። ቆይ ተረጋጊና፣ ኤርሚያስ የዘላለምን ሕይወት እንደ ኢየሱስ ክርስቶስ እኩል ሆነው እኩል ሆነው ታናሽ ሆነው ታላቅ ሆነው የሚባል ነገር የለም። ስዕላት ግን አዳምጠኝ። ከጌታችን ከመድኃኒታችን ከኢየሱስ ከእሷ ጋር ጨርስና ከዛ በቃ እህቴ አንቺ ማምጣት አልቻልሽም። አንቺን አሁን ልጠይቅሽና ስዕለ አድኅኖን ይዘሽ አቅፈሽ የምትወርቂው ምን የምትይው ምን ይሁንልኝ ብለሽ ነበር? ለዛ ስታደርግ የነበረው ምን ይሁንልኝ ብለሽ ነበር? ወንድም ጆሮ በደንብ አልሰማም። አቅፋችሁ እየዞራችሁ ስገዱ የምትሉን ስለሚያድን ነው። ስሙም ስለ አድኅኖ የተባለው ያድናል ብለን ስለምታምን ነው። በነበርኩበት ሰዓት ስዕሉ ያድናል ተብሎ ነው ስዕለ አድኅኖ የተባለው። ስለዚህ ኤርሚያስ ደግሞ ማስረጃ አለው ያሳይ ያድናል እንደሚባል እዛ መጀመሪያ አንቺ ከልል ይሆንልሽ እና ከምንድን ነው የሚያድኑት? እነዛ ቅዱሳን ስዕላት ከምንድን ነው? ከነፍስ ነው የሚያድኑት? ከስጋ ነው የሚያድኑት? ከምንድን ነበር የሚያድኑት? አንቺ እኔ ምን አውቃለሁ? ቤትህን ሄደህ ጠይቃ። እኔም አድኛለሁ፣ ወጥቻለሁ፣ ወረቀት ከማምለክ ወጥቻለሁ። ጌታ ይባረክ። አንዴ ይቅርታ። ምንም ሳታቂ ታዲያ እንዴት ትወጫለሽ? ምንም ሳትጠይቂ መምህራን ጠይቀሽ ታውቂያለሽ? ስዕል ብቀደው የሚቀደድ ነው። ማወቅማ አውቄያለሁ። ያዳነኝ ኢየሱስ ነው። መስቀል ላይ ተሰቅሎ መዳን በኢየሱስ ብቻ ነው፣ በማንም የለም። ትክክል። መጽሐፍ ቅዱስ መንፈስ ነው አለ፣ መንፈስ አለበት፣ የእግዚአብሔር መንፈስ አለ መጽሐፍ ቅዱስ እህቴ አለ መጽሐፍ ቅዱስ። አሁን ወደ ገደለው እንሂድና ስዕለ አድኅኖ ማለት ያድናል የሚል ነው ቃሉ ራሱ። ስለዚህ ያድናል ስለምትል ቤተክርስቲያኒቱ ማስረጃ ይዟል። ኤርሚ ማስረጃ ይስጥ። ኤርሚ አትበይ። ኤርሚ መንግስተ ሰማያት አይከራከርልሽም። ከምንድን ነው የሚያድነው ብላ ነግራሻለች ቤተክርስቲያን። ከምን ምኑ ነው የሚያድነው? ስዕለ አድኅኖም ካለች አንተ ለምን ነው ከምን ብለህ የምትጠይቃት? በጌታ ከምንም አያድንም። በጌታ አጠያያቂ ልክ አይደለማ፣ ያስመታል። አጠያያቂ እንዲያስመታ እያረክ ነው። በክርስቶስ ልለምን፣ በእናትህ ልለምን፣ በእናትህ ጣልቃ አትግባ። በጌታ ፍቅር ልለምን። እህቴ ስዕለ አድኅኖ ያድናል ብላ ቤተክርስቲያን ስትነግርሽ ከምንድን ነው የሚያድነው ብላ ነው የነገረችሽ? ንገሪኝ እስኪ ከምን ሄደህ ራሷን ጠይቃት። ያድናል ስገጂ እየተባልኩኝ ሻማ እየተለኮሰ ቄጠማ እየተጎዘጎዘ
እንደማያድን ወረቀት እንደሆነ ጌታ ኢየሱስ ብቻ እንደሚያድን አውቄ ነፃ ወጥቻለሁ ወረቀት ከማምለክ። እሺ ምን አውቀሽ አንተም ነፃ ውጣ። ቆይ እህቴ ምን ተምረሽ ወጣሽ? ምን ተምረሽ ነው ወጣሽው? አሁን እኮ እሱን እኮ እንደውቅ የፈለግኩትኝ ያድናል ተብያለሁ። ትምህርት አይደለም መገለጥ ነው። ቀራኔው መስቀል ላይ የሞተልኝ የተሰቀለልኝ ኢየሱስ ክርስቶስ ብቻ ነው። ማንም ሊያድነኝ አይችልም። ሰው አያድነኝም። አማላጄ ኢየሱስ ብቻ ነው ብዬ ወጣው። ኦልሬዲ ጠየካት፣ ይቅርታ ጠየካት። ልጅቷ በተቻላት መጠን መለሰች። ስዕለ አድኖ የሚለው ስያሜ ብቻ በቂ ነው፣ እኔ በተማርኩ ጊዜ ተምሬያለሁ ብላለች አይደል? ስለዚህ ወደ ቀጣዩ ብትሄድ ኖ አይደለም፣ አራተኛ ገባ። አየሩን ያዝከው። ስለዚህ ጠየቁ፣ ተናገርኩ ምናምን ብለህ እኔ ስታወሩ አድርጊያለሁ አለ አድርጊያለሁ። ደሜ ቆይ አትግቡበት፣ ሌሎቻችሁ አትግቡ። ከእሷ ጋር ሲጨርሱ በጌታ ለምናችኋለሁ። አንድ ብቻ ከደሜ ጋር ትሰጡኛለች፣ ግን ከእሷ ጋር ይጨርስ። አትግቡበት ሌሎቻችሁ። ቴንክ ዩ ደሜ። አሁን እህቴ አንደኛ እስቲ እኮ ተው ሌላ ይቅርና 5ቱን አዕማደ ምስጢራት ንገሪኝ እስኪ። ከደህንነት አቅጣጫ እኔ ድህነቴን ነው ምንድን ስለ ድህነቴ ነው የማውቀው። ኢየሱስ ብቻ ነው ያዳነኝ እንጂ ያን ቤት ሄጄ ሚስጥራችሁ ብዙ ነው ወንድሜ፣ ሚስጥር ምንም የለም። ኢየሱስ ክርስቶስ አደባባይ ላይ ተሰቅሎልኛል። 5ቱን አዕማደ ምስጢራት ንገሪኝና ጨርሳለሁ። ከአንቺ ጋር ጨርሳለሁ። ንገሪኝ 5ቱን አዕማደ ምስጢራት። ይኸው ጨርሳለሁ ከአንቺ ጋር። ቁርባን፣ ቅስና፣ ጋብቻ። በቃ ጨርሻለሁ። በቃ እህቴ ጨርሻለሁ። በቃ ጨርሻለሁ። እስኪ አንተ ኢየሱስን ስበክልኝ፣ ኢየሱስን ስበክልኝ። ስበክልሽ። ይኸውልሽ መዳን በሌላ በማንም የለም። ኤርሚ ልጨርስ ከእሷ ጋር ልጨርስ። በቃ ልጨርስ። ስነግርህ ከሰማኝ ስማኝ። ጨርስ እያልክ ቃላት አትደጋግም። አንተ ኢየሱስን እኛ ባለንበት እንድሰብክ አልፈልግም። ምክንያቱም ድምፁን ሚዩት አድርገው፣ ማይኩ እንደሚቆይ ልንገራታ ለሷ ሚዩት አድርገው። ደሜ በቃ ከእሷ ጋር ጨርሳል። ከእሱ ጋር ታወራለህ። ሌሎች ጣልቃ አትግቡ። ሚዩት ያድርገው። እሺ ቴንኪው። እህታችን ስትጀምር እንደዚህ አይነት ጥያቄ ላላመኑና አምነውበት በስሙ ላልዳኑ ሰዎች ወንጌል ንገሩን አይባልም ወገኖቼ። ኦኬ አይባልም። ምክንያቱም አሁን ደምረው ወንጌል ቢነግርሽ ያላዳነውን የማያድነውን ኢየሱስን ነው የሚነግርሽ። ሊያድነው የማይችለውን እኔ እኮ ልናገር። ጀጅ አታርገኝ አባቢ። ለወዲ ምን አባቢ ላለሁ ጀጅ አታርገኝ ፕሊስ፣ ካልሆነ ሚዩት ሊያደርጉ ነው። እኔ ሞዴሬተር የለኝም እዚህ ቤት። ልብ በል ግን አብረህ ታወራለህ። እሱ ኤርሚ ካወራ በኋላ ደርባችሁ አታውሩ። እኔ ብቻ በቂ ነኝ። ፕሊስ ደርባችሁ አታውሩ። ጫጫታ ይሁን። አየሽ አሁን እህታችን የቅድሙን ጥያቄ የጠየቀውን ጥያቄ እኔ እዚህ እየጠበቅኩ እያለው ዳይቨርት አደረግሽውና ኢየሱስን ስበከን አልሽው። ያላዳነውን ኢየሱስ ምን ብሎ ነው የሚሰብክሽ? አየሽ እኔ እየጠበቅኩ ነበረ። ያንቺን አሁን ጥፋቱ እህቴ ልልታ ማለት ነው። ደምረውና ተመልሰህ ቅድም ምንድን ነው ያልከው? አሁን የኢየሱስን ስብከት ለጊዜው ይቆየን። ያላዳነህን ኢየሱስ የማያድንን ኢየሱስ በኢትዮጵያ ኦርቶዶክስ ያዳነኝን ለስሙ አጠራር የጠራኝን ለንጉሥ ካህን ያደረገኝን እኮ ልናገራ ስለ ኢየሱስ። እባክህ አደረብ እሰጥሃለሁ ነው ያልኩህ። እባክህ ማለት ነው። ስጨርስ ሰው እንዲሰማ አንተ ደግሞ ታወራለህ፣ እኔ ዝም እላለሁ ማለት ነው። አንተ እኮ አንድን ቃል 5 ጊዜ ነው የምታወራው። 5 ጊዜ አትደጋግም። በቃ እኔ ስለሰጠ ነው። አሁን ያንተን የኢየሱስን ስብከት አንፈልግም፣ ለጊዜው አቆየው። ግን ስዕላት ድህነትን ይሰጣሉ አይሰጡም ብሎ በሚለው ላይ ቅድም ያወራው ስጠይቃት ነበር አይደል? ያን ጥያቄ ለእሷ አለ ወይ የለም ወይ መጽሐፍ ቅዱስ ቤተክርስቲያን ብላችሁ ብለህ እባክህ አድምጠኝ። አንተ አሁን ገድል ላይ ለመግባት ስለሆነ ቸኮልከው። ሚዩት አድርገው። አንቺን ስጠኛሽ ላውራ ልሰጥህ ነው እኮ ልጨርስ እኮ ነው ብዬ የምልህ። እንዲህ ነው የምትለምነው። ኦርቶዶክስ ማለት እንደዚህ ማለት ነው። እንደዚህ አይነት ያልሆኑ ሰዎች እንደዚህ ደግሞ ያልሆኑ እንዳንተ ያልሆኑ ደግሞ በጣም ጨዋ የሆኑ ሰዎች ምሮነኝ እንጂ ኦርቶዶክስ አለ። ሚዩት አድርገው። ስለዚህ ቤተክርስቲያኒቱን ማታሰድባ። በጣም ብዙ ጨዋ ቤተሰብም ያለበት
ትውልድም ያለበት ነው። ኦርቶዶክሳዊነት ማለት ኢቲክስን የምትማርበት ከሆነ እስኪ ቢያንስ ተናግሬ እስክጨርስ ዓመት አልናገር 3 ደቂቃ እንኳን አላወራ ብዬ አላልኩኝ። ካወራው በኋላ እሰጥሃለሁ ደሜ። ኦኬ ሀሳቡን ዳይቨርት እንዳታረጉ። እህቴ እልልታ አንቺ ነሽ ጥፋተኛዋ። ምን አልሽ? እኔ እዚህ እየጠበቅኩ ስጨርሱ እሰጣለሁ ብዬ እስቲም ኢየሱስን ስበከኝ አልሽው። እሱ አሁን ኢየሱስ ምን ብሎ የሚሰብክሽ? ያላዳነውን ኢየሱስ ማለት ነው። አሁን ኢየሱስን ስብከት ደምረው እዚህ ቤት ኢንቫይት ያደርግሽው እሱ ይቅርና ናውራ ቅድም ያልካትን ስዕላት ያድናሉ አያድኑም ብላ ያልከውን ከኔ ጋር አውራ። ቴንክ ዩ ደሜ። አሁን መቀጠል ትችላለህ። ቴንክ ዩ። እሺ በመሰረቱ ቤተ ክርስቲያን ያለ ኢየሱስ ክርስቶስ ህልውና የላትም። ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው። መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ያፈሰሰልን ደም የዘላለምን ህይወት እንደምንወርስ ነግሮናል። ሌላው ይቅርና እህት አንድ ግልጽ ነገር ልንገርሽ። በሮሜ 5:9 በእርሱ ደም ይላል። በእርሱ ደም ዛሬ እኔ ያወራሁ ስለ ስዕል ነው። መጀመሪያ ላይ ስለ ስዕል ስለሆነ ስዕሉን ጨርሰን ወደዛ እንሄዳለን። ይቅርታ ኤርሚ፣ ስለ ኢየሱስ ነገር ብለሽኛል። ያዘው አሁን ይሄን ያዘውና የስዕሉን ጨርሰን ከዛ ወደዛ እንሄዳለን። ሌላ ሰው አትግባ። እሺ አሁን አንቺ ገድለ ድርሳናት ላይ በተለይ ስለ አድኖ የሚለው ነገር ኮንክሉዥን ፈጥሮብሻል። ያ የፈጠረብሽ ኮንክሉዥን ምንድነው? ስለ አድኖ የዘላለምን ህይወት ይሰጣሉ ብላ ያስተማረችውን ነገር ማምጣት አልቻልሽም። ሁለተኛ ደግሞ የቤተ ክርስቲያን ሃይማኖት የሆነውን እኛ የዳንበትን 5ቱን አዕማደ ምስጢራትን መናገር ማወቅ እንኳን አልቻልሽም። ይህንን ሳታቂ ነው ወደ ፕሮቴስታንት ቤተ እምነት የገባሽው። ስለዚህ አንተ ኢየሱስ ያድናል ብለህ የምትል ከሆነ ስለ ኢየሱስ ስበከኝ አልሽኝ። ኦኬ ብዬ ደስ ብሎኝ ስለ ኢየሱስ ልሰብክሽ ይኸው ወገቤን ሸንቄ እነግርሻለሁ። ገባሽ? ምኑን ትሰብካለህ? ዳሜ የተባልኩት ትተህ ሌላ ውስጥ አትግባ። አሁንም ሊያስቆሚ ነው። ይኸውልህ ዳሜ ስርዓት ያዛ፣ ስርዓት እናርጋ። ጥያቄዋን እሷ በምትችለው መልክ ስለ አድኖ ስለ ምስጢረ ምናምን ስላልካት መለሰች። የገባትን ለምን አልገባሽም? ሳይገባሽ ነው የሄድሽ ካልክ ወያ አርምጠኛ አለመመለስ መብቷ ነው። በአጭሩ ስዕል ላይ ውደቁ ስገዱ ይባላለው። ከዚህ ጌታ አወጣኝ ወረቀት ነው ይቀደዳል አለች አይደል? አርምጠኛ ስለዛ ወረቀት ማናላት አይደለም። አሁን አንተ ራሱ ቅድም ብያለሁ። አንድ የምትሸወደው ጥያቄ ሳታውቅ ሳትረዳ የምትገባበት መንገዶችን አስተካከል። ለምን ስመኛ መጀመር ከምን ያድናል ብለን የጀመርከው ከምን እንደሚያድን ሁሉ አልነገርከንም። እንጠይቃለን ስለ አድኖ ከምን እንደሚያድን አልጠየኩም። ተዘጋጅ። ኤርሚ ልናገር ነው ከአንተ ጋር ስለ አድኖ ምናምኑን እኔ አይደለም ያወራ። በቃ አንተ ታዲያ በቃ አለቀ። እሺ ኤርሚያስ ስለ አድኖ እንደ ጌታ ኢየሱስ ክርስቶስ እኩል ሆኖ የዘላለም ሕይወት ይሰጣል የሚለውን አሳየኝ። ቆይ እንዲህ ብሎ ነገር የለም። ባለ ስዕሉ ራስህ ነህ። ሪከርድ አድርጉት ከዚህ በኋላ ያለውን ማለት ነው። ባለ ስዕሉ ራስህ ነህ። እኔ ነኝ የምጠይቅህ አንተ ባለ ስዕሉ ስለሆንክ ማለት ነው። ከምን እንደሚያድኑህ፣ እንዴት እንደሚያድኑህ፣ ለምን እንደሚያድኑህ አንተን የምትጠይቀው። ከዛ እኔን ደግሞ የምጠይቀኝ ነገር ካለ ደግሞ ጠይቀኛለህ ማለት ነው። ቴንኪው። ስለዚህ አንተው ለስዕሉ ሰጋጅ፣ አንተው ለስዕሉ አጎንባሽ፣ አንተው ስዕሉ ያድናል እያልክ እዚህ ጋር መቤቴ እየወጋኝ ነው እየቀሰቀኝ ነው። ወደ ጥያቄ ግባ። አቦ ድጋሚ ከገባ ሜት አድርግ ይሳኮር። አንድ ሰው ድጋሚ ከገባ ወጣሉ። ይሳኮር ድጋሚ ከገባ አንድ ሰው ማይክ እንዳይከፍት ለኔና አጭርና ግልጽ አድርገህ ቀጥል። አጭርና ግልጽ ማሾፉን ተወና አጭርና ግልጽ ጥያቄን ጠይቅ። ደሜ ኦኬ፣ ሪከርድ አድርጉት። ያዝ እንግዲህ ጥያቄ አንተ ስዕል ያድናሉ ብለህ ታምናለህ? ኦኬ፣ ማንም ሰው እንዳይከፍት በጌታ ለምናችሁ ሪከርድ ብቻ አድርጉልኝ። ሪከርደሮች በደንብ ሪከርድ አድርጉ። ታብ ኮፒሊንግ ሼር ብቻ አድርጉ። ሁለተኛው ፈለገ አትናቴዎስ እዚህ ሲደገም ታየዋለህ ማለት ነው። እሺ ስዕላት ያድናሉ ብለህ ታምናለህ፣ ትሰግድላቸዋለህ፣ ታጥኑላቸዋላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። መጽሐፍት ድነት ይሰጣሉ ብሎ የዘላለም ሕይወት ይሰጣሉ ብለው ያስተምራሉ ወይ ብለህ ቅድም እህታችንን እልልታ ስጠይቃት ነበር። ኦኬ
እሷ ደግሞ አይ እኔ ለስዕላት ስገድ ብላ ቤተክርስቲያን ውስጥ አስተምረኝ ነበረ ብልሃል እና በኋላ ላይ እኔ መጥቼ አዎ መጽሐፍት ይላሉ ብለሽ በይው በኋላ ግን እድሉ ለእኔ ትሰጭኛለሽ ብያለሁ። ሰዓቱ እንደውም ረዝሞብኝ ነበር። ይኸው መጣው ማለት ነው። ቴንኪዩ። ስለዚህ አሁን አንተንም ጠይቀህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስዕላት ያድናሉ አያድኑም? ካዳኑ ከምን እንደሚያድኑት መጽሐፍት እንደዚህ ብለው የሚናገሩ መጽሐፍትን ከነመረጃቸው ጭምር ስጣኝ ማለት ነው። ስዕላት ያድናሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከምን? በመጀመሪያ ደረጃ ቅዱሳን ስዕላት የዘላለምን ሕይወት ጳውሎስ ጨርቅ አጋንንትንና ድውዮችን እንደፈወሰ እኛ ቅዱሳን ስዕላትን ያድናሉ ብለን እንኳን እንደውም እኔ አንዳንዶች እኔ ያድናሉ ብዬ የምቀበልበት ዋናው ምክንያት ከስጋ ድዊ ነው። ከስጋ ድዊ ፈውሰዋል። ሲፈውሱም አይቻለሁ፣ ምስክርነትንም አግኝቻለሁ። ከስጋ ድዊ ከዘላለም ሕይወት ያድናሉ አያድኑም? ከስጋ ድዊ እንዴት ያድናሉ? ከስጋ ድዊ ያዳኑት መጽሐፍ ቅዱስ ላይ ወንድሞቼ እናቶቼ በደንብ አድርጋችሁ ስሙኝ። መጽሐፍ ቅዱስ ላይ የነ ጳውሎስ ጨርቅ የነ ጴጥሮስ ጥላ ድዊውን ነው እንጂ የፈወሱት፣ ድዊውን ነው እንጂ ያዳኑት፣ የዘላለም ሕይወት አልሰጡም። ስለዚህ ኤርሚያስ ዛሬ ማሳየት የሚችልበት ዋና ምክንያት ምንድን ነው? ቅዱሳን ስዕላት የዘላለም ሕይወት ያሰጣሉ የሚል ከሆነ ያሳየናል። አዘርዋይስ ቅዱሳን ስዕላት የስጋን ፈውስ ሊሰጡ አይችሉም፣ ስጋን ሊያድኑ አይችሉም የሚለን ከሆነ የጳውሎስ ጨርቅ ለምን እንዳዳነ ይነግረናል። ጨርሻለሁ ባጭሩ። አልጨረስክም፣ ገና ጀመርን እንጂ ደምዬ። እሺ ምንድን ያልከው? ቆይ እያወራህ ያለሁት ከስጋ ድዊ ያልከው ድዊ ይቅርና ለጊዜው ደዌ ማለት ነው። ከስጋ ድዊና ደዌ ብሎ ለማለት ነው። ዳጸልሳ እንደሆነ ይገባኛል። ድዊና ደዌ የተለያዩ ስለሆነ ማለት ነው። ኦኬ እሺ እሺ ይቅርታ ይደረግልኝ። ኦኬ ጆሮዬ ነው እንደዚህ አሰማሙ። ደዊና ድዊ ምናምን ድዊ እኮ የግዕዝ ቃል ነው። ደዌ ደግሞ የተለመደ ቃል ነው። ስለዚህ ወንድሜ በዚህ በቋንቋው ልታሾፍ አይችልም። ገባ? ብዙ ቋንቋዎችንም ልስት እችላለሁ። ደዌ ስል ከምን አኳያ እንደሆነ ይገባል። ስለዚህ ምንም ማላገጥ ማሾፍ የለም። የጠየቁ ጥያቄ ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ እንደ ኢየሱስ ክርስቶስ የዘላለም ሕይወት ይሰጣሉ ብላ ያስተማረችበትንና ከዛስ ድጋሚ ቅዱሳን ስዕላት የስጋን ድዊ አይሰጡም ካልክ የጳውሎስ ጨርቅ ለምን እንደፈወሰ ትነግረናለህ ማለት ነው። ቀጥለውን እኔ ወገኖቼ ስዕላት ያድናሉ አልኩኝ። የዘላለም ሕይወትም የስጋ ድዊ ብሎ ያለው ማለት ነው። እንግዲህ አያችሁ፣ እሱ ራሱ ማነው ደዌ ያለ? አያችሁ አለም፣ እሱ ራሱ ደዌ ያለ። ተመልከቱ፣ እሱ ራሱ ደዌ ያለ። አንተ እንኳን ደዌ ያልክ አሁን አንተ እንኳን እኔ የምታርም ሰውዬ ድዊ የሚለውን አንተ እንኳን ደዌ ያልክ ደግሞ ትስቃለህ። ደፋር ድዊ አይባልም እኮ የተባልከው ደሜ ደዌማ ይባላል። ሌላ ሰው ከዚህ በኋላ ሌላ ሰው ማይክ ከከፈተ እወርዳለሁ። ከዚህ በኋላ ማውራት ከቻልክ አውራ ከኔ ጋር ምንም የሚያስቅ ጉዳይ የለውም። ምንም አውራ ደዌ ምንም ድዊም አልኩኝ አውራ በቃ ፈውስ ነው። ቀጥል አውራ እና ግድ የለም ና እየጠበኩ ነው አባቴ፣ እየጠበኩ ነው። አውራ እየጠበኩ ነው። ቴንኪው። እኔ ዛሬ አዲስ ትምህርት ተምሬያለሁ። ለካ ምንም አዲስ ትምህርት አልነገርኩም። ድዊና ደዌ ስለተሳሳትኩ ነው ያሾኮ። ስለዚህ አውራ አይምልህ ብዙ ስላልተማርኩ ነው። አየህ ድዊ ብሎ የሚለው ቃል እኔ አልገባኝም ነበር። ዛሬ ነው ግዕዝ መሆኑን የነገርኩኝ። ቀጥል። ኦኬ ስዕል አድህኖ ያድናሉ አያድኑም ብዬ ስልህ ከዘላለም ሕይወት አያድኑም ነው አይደል ያልከኝ? አሁንም ደግሜ እነግርሃለሁ፣ ቅዱሳን ስዕላት የዘላለም ሕይወትን ድነት አይሰጡም። ደግሜ እነግርሃለሁ።
የስጋ ደዌን ማለት ነው። ከስጋ ደዌ ግን ይፈውሳሉ አይደል? ደዌ ድዊ ተምታታብኝ። አየህ፣ ከስጋ ደዌ ግን ይፈውሳሉ አይደል? ቴንክ ዩ ደምዬ። ከስጋ ደዌ ግን ይፈውሳሉ አይደል? ደሜ ማይክል ሚዩት ነው እያወራ ከሆነ እኔን የምታስተካክል አንተ ደዌ ያልካ ደዌ አያርለ አንተ እንኳን ሳትክ ከስጋ ደዌን በለው ድዊን ብለህ በለው አንተ በፈለግከው መልስ። አሁን አንተ በትክክል ቋንቋ እንኳን መናገር አልቻልክም። ድዊ ማለት አልቻልክም። አንተ ራስህ ደዌ ያልክ ታሾፋለህ፣ ትስቃለህ። ደፋር። ቀጥል። አሁን እሺ ቀጥል። ወደ ጥያቄያችን ይሄ ቪቫን የሚባለውን አውርደው እንትን በለው፣ ሚውት አድርግልኝ። ቪቫን የሚባለውን ሚውት አድርገው። ቀጥል። እሺ ምኑን እቀጥለዋለሁ? ምኑን እቀጥለዋለሁ ማለት አልገባኝም። የጳውሎስ ጨርቅ ፈውስን አድርጓል አላደረገም? የጳውሎስ ጨርቅ ቆይ የተጠየቀው ስለ ስራ እንትኑን በመሳብ ልታልፍ ፈልገህ ነው? ልታልፍ ፈልገህ ነው ለማለት ፈልገህ ነው? ስላቃተ ነው? ስላቃተ ነው? እዚሁ አለሁኝ፣ የትም አልሄድም። እኔ ነግሬሃለሁ። አሁንም ደግሜ ልንገርህ። ዋን ሞር ታይም ልድገምልህ። ዋን ሞር ታይም ቅዱሳን ስዕላት የዘላለምን ድህነት አይሰጡንም። እኔ የዘላለም ድህነትን ያገኘሁት በጌታችን በመድኃኒታችን በኢየሱስ ክርስቶስ በመስቀል ላይ በተሰራልኝ ስራ ነው። አሁን ያስቃል። አዳምጠኝ። ሁለተኛ የጳውሎስ ጨርቅ ፈውስን እንደሰጠ ድህነትን እንደሰጠ የስጋ ድህነትን እንደሰጠ የጳውሎስ ጨርቅ የስጋ ድህነትን እንደሰጠ ቅዱሳን ስዕላት በእኔ እምነት የስጋን ድህነትን አገኝባቸዋለሁ። የስጋ አንተ የስጋ ድህነትን አይሰጡም የምትል ከሆነ የጳውሎስ ጨርቅ የስጋን ፈውስ ለምን ሰጠ? ሁለተኛ ቅዱሳን ስዕላት በቤተ ክርስቲያን የዘላለም ሕይወት ይሰጣሉ የሚል አስተምሮ ካለ አምጣና አሳየኝ። አሁን ቀጥል፣ ጨርሻለሁ። ልብ በሉ። ጥያቄ ጠይቄው ለጥያቄው መልስ ከመስጠት ይልቅ ጥምን የሚያረካለው መልሼልሃለሁ። እኔ ሳወራ አታውራ። እኔ መልሼልሃለሁ። ምንም ሪኮርድ ማድረግ አልገባም። ከመለስክ እኔ ደግሞ ልናገር። ጀጅ ማድረግ አልችልም። ወደ መልስ ምንም ልመልስ። አንተ የፈለከውን ስትናገር ያልሆነ ስትመልስልኝ ዝም እንዳልኩኝ መረረህም ጣፈጠህም ሰጥቻለሁ ብለኸኛል። ኦኬ። እኔ ደግሞ አይ የሰጠኝ ነገር ትክክል አይደለም፣ ያልሰጠኝ ነገር ደግሞ ትክክል ነው። አንዴ ቪቫን የሚባለው የቴዲ አፍሮን መስል ያደረገን ሰው ሚውት አድርግልኝ። በቃ ሚውት አድርግልኝ። እኔን ሜንሽን የሚያደርግ ሰው የሚሳደብ ሰው ሚውት አድርግልኝ። እሺ ከሰደበው ሚውት አድርግለት። ከሰደበው በዚህ ፍቶ እንዳይወጣ ማለት ነው። ይሄን ሰውየውን ስለማናውቀው እናንተ ትሳደቡታቻላችሁ ሰዎች። ኦኬ። ጥያቄ የጠየኩት ለወንድማችን ደሜ ማለት ነው። ኦርቶዶክሳዊ ወንድሜ በስዕል ፍቅር ለወደቀው ወንድማችን እና ለስዕላት ያሸበሽባል፣ ይዘምራል፣ ይሰግዳል፣ ይንከባለላል፣ የተለያየ እንትኖችን ያሳያል። ሜንሽን አታርገኝ። እኔ ሜንሽን አታርገኝ እኮ ሜንሽን አታርገኝ። አረጋለሁ። በስዕላቱ ፍቅር ካልወደኩም ነው ማለት ያለብህ። አፍቅሮት ወደ ትምህርቱ ግባ። አትመስክር፣ ስለኔ አትመስክር፣ አትፍራ። ብራዘር አታንጓጤ ብለህ ያልከው ሳወራ አትመስክር፣ ስለኔ እንዳታስወርዱ ማንም ሰው ማይክ ወደ ትምህርቱ ግባ። ቀጥታ ወደ ትምህርቱ ግባ። ስለዚህ ላውራበት ለእኔ አትመስክርልኝ። ቀጥል ደሜ፣ ላውራበት ፕሊስ እባክህ። እኔ ላውራበት እያልኩ ነው እየለመንኩ ያለሁት። ዳግማዊ ፈለገ አትናቴዎስ ይምጣብኝ እንዴ? እኔ ሳውራ ነው እንደምጮህ? አወራ እኮ ሰማሁ። ኦኬ ልብ በል። ወንድማችን ደምረው በስዕላት ፍቅር ወድቋል ነው ያልኩት። ይሄ ማለት ስዕላትን ታፈቅራቸዋለህ፣ ትወዳቸዋለህ ማለት ነው። ከዚህም የተነሳ ፍቅርህን ስትገልጥ ስዕላቱ ፊት ትሰግዳለህ፣ ለስዕላቱ ትዘምራለህ፣ ስዕላቱን
እመቤቴ ወገቤን ጎኔን እየሸቀሸቀኝ ነውና ፈውሺ ብለህ ትላለህ። በአደባባይ ያየኑ ነገር ነው። ደምዬ እባክህ ላውራ በመድኃኒዓለም ወደ ትምህርቱ ግባ። እኔ አሁን የምታሳየውን ገድል ነው የምጠብቀው። የምታሳየውን የዘላለምን ሕይወት ይሰጣሉ የሚለውን አምጣ አሳይ። ከለሩ እንኳን ይኸውት፣ ከለሩ እንኳን አይቀየርም። አሳይ ነው የምልህ። አሳይ። ሚዩት አድርገው። አርምሞ ይባላል። ሚዩት አድርገው። ቴንኪው ደምዬ። እኔም ደግሞ ልክ እንደዚህ ነው በጥሞና ምሰማ። ለሶስተኛ ጊዜ እንደዚህ አታቋርጠኝ አሁን ማለት ነው ፕሊስ። ፈለገ ለ5 ለ6 ጊዜ እያቋረጠ የነበረ ብጥብጥ ያደርገው ማለት ነው። እስካሁን እኮ ነገሩን ፍጥምጥም አድርገን ጨርሰን ሁላችንም እትሁ በሰላም ብዬ በቀድሞ ድቁና በቃ የሚሰጥ ነገር የሚጠጣ ነገር ካለ ቅዳሴ ጸበል ሰጥቼ እሸኝሃለሁ ማለት ነው። ጨርሰን ማለት ነው። አትግባብኝ ለሶስተኛ ጊዜ። አሁንም ልናገራለሁ ስለሚቀዳ ማለት ነው። ወንድማችን ደሜ ኦርቶዶክስ እንደመሆኑ መጠን በስዕላት ፍቅር ወድቋል ማለት ምን ማለት ነው? ስለሚወዳቸው ቅዱሳት ስዕላትን ስለሚወዳቸው ለነዛ ስዕላት ፍቅሩን ሲገልጥ ምንድነው የሚያደርገው? ያማትባል፣ ይሰግዳል፣ ለነሱ ያጥንላቸዋል፣ ለነሱ ይዘምራል። ጎኔ ሸቀሸቀኝ እመቤቴ ንኪኝ እዚህ ጋር እንግዲህ ዳሽኝ እያለች ሲል ሰምተናል አደባባይ ላይ። ይህም ብቻ አይደለም፣ ከመስገድም አልፎ ደግሞ አንዳንዶቹ ፍቅራቸውን ሲገልጡ በጣም ከመውደዳቸው የተነሳ ይንከባለላሉ ስዕሉ ፊት ማለት ነው። ይሄ የሚደረግ ነው በኦርቶዶክስ። ይህንን ማለት ማላገጥ አይደለም፣ የሚደረገው ነገር ነው እያወራ ያለሁት። ይኸው ነው ቀኑ ማብራዘር። እሺ፣ ስለዚህ ደሜ ይህንን ከማድረጉ የተነሳ ቅዱሳት ስዕላት ያድናሉ ብሎ አለን። ከምን ብዬ ስለው አንድ ነገር ግልጽ አድርጎ የነገረን ደሜ ምንድን ነው? የዘላለምን ሕይወት አይሰጡም አለ። የዘላለምን ሕይወት አይሰጡም አለ። ታዲያ ከምን እንደሚያድሩት ብዬ ስለው ከስጋ ያድናሉ ብሎኛል። ደሜ እኔ ነኝ። አሁን አንተ ስዕላት ያድናሉ ብለህ ስላልክ አንተ ነው እየጠየቅኩ ያለሁት። የስዕላቱ ባለቤት አንተ ስለሆንክ፣ ለስዕላት የምታጥነው አንተ ስለሆንክ፣ ለስዕላት የምትዘምረው አንተ ስለሆንክ፣ ለስዕላት የምትሰግደው አንተ ስለሆንክ፣ ከስዕላት ጋር በፍቅር የወደቅከው አንተ ስለሆንክ፣ በፍቅራቸው የወደቅክላቸውን ስዕላትን የሚያደርጉልን ያደረጉልን የሰጡህን ቤኔፊት በሙሉ ታወራለህ እኔ ፊት ማለት ነው። በብሉይ በአዲስ እየጠቀስክ ማለት ነው። አንድ ሁለተኛ የቤተክርስቲያኒቱ መጽሐፍት ላይ ብለሃል። ቅድም እህቴን እልልታን የቤተክርስቲያኒቱ መጽሐፍት ላይ ቅዱሳት ስዕላት ድነትን ይሰጣሉ ወይ የሚል ቤተክርስቲያኒቱ መጽሐፍት አላት ወይ ብለሃል። ይኸው መልኩን ራሱ አልቀይረውም የመጽሐፉን ስልህ ገጹን አሰናድቻለሁኝ። የቤተክርስቲያኒቱ እንደው እውቅ መጽሐፍ ነው። እሱን ከማሳየቴ በፊት ከስጋ ደዌ ያድናሉ ብለኛል። አንድ ነገር ይህችን ተናግሬ ልስጥ ደምዬ። አንድ ነገር ግልጽ የምታደርግልኝ የምፈልገው እኔ ስለ ቅዱሳት ስዕላት ስጠይቅህ ስለ ጳውሎስ ጨርቅ አትጠይቀኝ። ጨርቅና ስዕል ላይ እንጂ ወንድማችን ፈለገ አትናቴዎስን ስለ ቅዱሳት ስዕላት ስጠይቀው ስለ በለዓም አህያ አወራኝ። በወቅቱ ያልኩት ምንድነው? ስዕሎቻችን አህዮች ናቸው ብለህ ካላልክ በስተቀር ስዕልና አህያ ለይ ብየዋለሁ። እኔ የጠየኩት ስለ ቅዱሳት ስዕላት ነው፣ ለፈለገ አትናቴዎስም ማለት ነው። መልስን እየጠየቅኩ ነው። በጣም አረዘምከው። መልስ ግን እየሰጠኝ አይደለም። እኔ የፈለግከውን ታወራለህ፣ እሰጥሃለሁ። መልሱን ስጠኝ ወዳጄ፣ መልሱን ስጠኝ። የዘላለም ሕይወት ይሰጣሉ፣ የዘላለም ሕይወት ይሰጣሉ የሚል አለኝ ብላል። አንተ እሱን አንተ አለኝ ብላል፣ አለኝ ብላል፣ አለኝ ብላል። በትልቁ አድርገው በትልቁ አድርገው አለኝ ብላል። አምጣ በትልቁ መሆንበት የለም። ደሜ ፕሊስ እኔ ያልኩህ ቅዱሳት ስዕላት ያድናሉ ወይ ብስል የዘላለም ሕይወት አይሰጡም ብለኛል። መልስ ነው። ይሰጣሉ አይሰጡም ብሎ የሚለው መጽሐፉ ያወራል። እዚህ ማለት ነው ደምረው ባለበት ያወራል። ኦኬ መጽሐፉ እዚህ ስላለ ማለት ነው የማይቀየረውን ለሶስተኛ ጊዜ እያሳያችሁ ነው። ኦኬ እኔ አራሳየ ብራዘር እባክህ እኮ ዝም ብለህ ዝባዝንኬ ነው የምታወራው። ዝባዝንኬ እያወራ ነው። እባክህ ደምረው አይደለም እኔ ዝባዝንኬ አይደለም የማወራው። እባክህ የሚወት ይሰጣሉ የሚለውን አሳየኝ። እባክህ አንተ ስርዓት ይዘህ ብታወራኝ በጣም ደስ ባለኝ። ይሄን አለም አላወራም ነበር በየማከል ጣልቃ ከምትገባብኝ ማለት ነው። ቴንክ ዩ አይዞ ቻለው። እንግዲህ አንዴ መታል እንደ ቡሄ ልጄ ትሄዳለህ፣ እኔም የት እሄዳለሁ። ምንም ማምለጫ የለኝም። አንወርድም። ታፕ ኮፒ ሊንክ ሼር አድርጉት። ይዘኸኛል፣ እኔም ይዤሃለሁ። እንግዲህ ተያይዘን እናልቃለን ማለት ነው። መጽሐፍቶቹ የሚናገሩትን እና አንተ የምትናገረው መሳ ለመሳ ናቸው ወይስ አይደሉም? መጽሐፉ የኦርቶዶክስ ነው፣ አንተም የኦርቶዶክስ የተዋህዶ ልጅ ነኝ እያልክ ስምህን ስለምትቀያይረውም ችግር የለውም። ግን የተዋህዶ ልጅ ነህ፣ እንዳታፍር በሃይማኖትህ፣ እንዳታፍር በስዕላቱ። ኦኬ የዘላለምን ሕይወት አይሰጡም ብለኛል፣ ተመልሶልኛል።
ከስጋ ደዌ ግን ያድናሉ ብለኸኛል። እሺ አሁን ከስጋ ደዌ አያችኋለ፣ ከስጋ ደዌ ያለ ቅድም እኔ ሲያርመኝ ነበረ። ይኸውላችሁ ቅድም ሲያርመኝ ነበረ። ደዌ ያልክ አንተ ራስህ ደዌ ያልክ ደዌ ነው ያልከው ቅድም አንተ ቅድም ስታሾፍብኝ ነበር እኔ ላይ ልክ አዋቂ ሆነ ስታሾፍ ነበረ። ደዌ ያልክ ቀጥል። እሺ ቀጥል። ከዚህ በኋላ አልገባልህም። ልብ በሉ። እንደዚህ ነው ጣልቃ እየገቡ ማለት ነው። ዚስ ኢዝ ኦርቶዶክስ ብዬ እንድል ያደርገኛል። ለምን በሉ። ከስጋ ድዊ ነው ያለው እሱ። ድዊና ደዌ ይለያያል ብዬ እኔ ነኝ የተናገርኩትኝ። ኦኬ ደዌ ነው የሚባለው፣ ከስጋ ደዌ ነው እንጂ ከስጋ ድዊ እያለ የነበረው እሱ ነው። ሪከርዱ ይውጣ። ድዌ አላልኩም፣ ደዌ ነው ያልኩት። ከስጋ ደዌን ብዬ ነው ያልኩት እንጂ ድዌ አላልኩም። ወደ መልሱ በመድኃኔዓለም ላውራበት። እኔ እስካሁን እየለመንኩ ነው። እንደዚህ ነው ዲቤት ገጥመን 18 ጊዜ ያቋርጠኛል። እንደዚህ አሁን ዲቤት አይደለም፣ የፎርማን ዲቤት አይደለም። ጥያቄ ጠይቄው እባክህ እያልኩ እየለመንኩ እኔ ስናገር ድዊን እያለ የሚናገረው የነበረው ደዌ ነው የሚባለው ነው ያልኩት። ያው አንጀታችን እስኪቆስል ድረስ አለቀስን በሳቅ ማለት ነው። ደዌ ነው የሚባለው ድዊ አይባልም። አንተ ነህ ድዊ ያልከው። ቆይ አትግባብኝ፣ ሪከርድ ስለሚደረግ አትግቡ ፕሊዝ። ድዊ አይደለም የሚባለው ደዌ ነው የሚባለው። ከስጋ ደዌ ያድኑኛል ብለሃል፣ የዘላለም ሕይወት አይሰጡም ብለሃል። ኦኬ ከስጋ ደዌ ግን ያድኑኛል ብለሃል። ስዕላት ከስጋ ደዌ እንደሚያድኑ ከመጽሐፍ ቅዱስ ነው የምትነግረኝ። የጳውሎስ ጨርቅ ስዕል ስላይደለ የሐዋርያት ሥራ መጽሐፍ ምዕራፍ 19 እንዳጠቅስ ነው ፊት እንዳጠቅስ እዚህ ፔንቴው ፊት እንዳጠቅስ። ኦኬ ምንም አይተገ እንዳጠቅስ አይመለከትም። አሁን አንተ አይመለከትም። አሁን የዘላለም ሕይወት ይሰጣሉ የሚለውን አምጣ። ከስጋ ደዌ ሰላት ይሰጣሉ የሚለውን አምጣ። ደምዬ ከስጋ ስር ይኸውልህ፣ ከስጋ ሕይወት ይሰጣሉ መጽሐፍ አለ። ከስጋ ኖ ሚዩት አታድርጉት። ሚዩት አንድ ሰው ሚዩት መጽሐፍ አለኝ ብላት ኖ ቆይ መጽሐፍ አለኝ ብላት አንዴ ደምረው። ቆይ ለአንተ ነው የምናገረው። እባካችሁ ወገኖች ደምረውን እንዲወርድ ካልፈለጋችሁ በስተቀር ሚዩት እንዳታደርጉት። እኔ እንድታደርጉ ይሻላል። እሱን አታድርጉት፣ እንዳታደርጉ። ማንም ሰው እንዳያደርግ። በቃ እኮ ያው ለልጅ ማንም አያርገኝም። በቃ ማንም አያርገኝም። እኔ የተናገርኩ አንተ አትናገር። አንተ ስለተናገር ያ ኦኬ አለች እኮ ያ ይዲዲያ የምትባል ኦኬ አለች። በቃ እሷ ነበር የምታደርገው። ኦኬ አለች። አሁን አንተ የዘላለም ሕይወት ሚዩት አድርጉት። ሚዩት አሳይ፣ አሁን አሳይ። ስለማትሰማ ማለት ነው ሚዩት የምታደርገው። አሁን ትእዛዝ ሰጠው። ይኸውልህ እንደዚህ ስርዓት ስለሌለ ሚዩት ያደረጉህን ሚዩት አታድርጉት ብዬ እየለመንኩ ነው። አንተ ግን ብለህ ብትል ሚዩት እንዳታደርጉ ብለህ ብትል ከምታደርገው አድራጎት የተነሳ ሚዩት ያደርጓል። እኔ ግን ሚዩት አታድርጉት እያልኩ ነው። ኦኬ አልረሳሁትም ጥያቄውን። ንግባ አኪያ በጥንተ ነገር ወደ ቀድሞ ነገራችን እንመለሳለን። የቱ ጋር ነበር የተውኩትኝ? ስዕላት ከስጋ ደዌ ድዊ አይደለም። ልብ በል አንተ ድዊ ነው ያልከው፣ እኔ ደዌ ነው ያልኩት። ከስጋ ደዌ ይፈውሳሉ ብሎ የሚለውን እኔ የዘላለም ሕይወትን እንደሚሰጡ ድነትን እንደሚሰጡ ከመጽሐፍታችሁ ላሳየ ነው። ኦኬ አንተ ግን አስቀድመህ ከስጋ ደዌ እንደሚያድኑህ የሚሸቀሽቀኝን እመቤቴ ፈውሺ ብለህ እንዳልከው ልክ አንተ እንዳልከው በሐዋርያቱ ዘመን የሚሸቀሽቀኝን የሚጎረብጠኝን እመቤቴ ፈውሺ ንኪን ዳሽኝ ብሎ ያሉበት ስዕላትን ይዘው የተሻሹበት የነበረውን ቦታ ከመጽሐፍ ቅዱስ አሳየኝ። ሐዋርያት መጽሐፍ ምዕራፍ 19 ጳውሎስ ጨርቅ ጋር እንዳትሄድ፣ ምክንያቱ ጨርቁ ስዕል አይደለም። አትፍራ። አፍንጫና አይን የለውም። አትፍራ። ጨርቁ ላይ ምን አለ? እሺ ጨርቁ ላይ ምን አለ? ጨርቁ ላይ ምን አለ? እሺ ጨርቁ ላይ ምን አለ? ምን አለ ጨርቁ ላይ? ጨርቁ ላይ ምን አለ? ምን አለ ጨርቁ ላይ? ምንም ይኖር ጨርቁ ላይ ምን አለ? የእግዚአብሔር መንፈስ አለ የለም? አልጠየቅኩም። የእግዚአብሔር መንፈስ አለ የለም? እሺ ጨርቁ በማንነቱ ነው የፈወሰው? ስዕላት ነው የጠየቁ። አሁን ይህን እመልሳለሁ፣ ችግር የለውም። ይህን እመልሳለሁ። እሺ እመልሳለሁ፣ ይህን እመልሳለሁ፣ ችግር የለም። ይህን እመልሳለሁ። አንተ ግን ለልጅቷ የዘላለም ሕይወት ይሰጣሉ መጽሐፍ አለ እኔ ጋር አለ ብለሃታል። ለእሷ ብለሃታል። የዘላለም ሕይወት ለምንድን ነው ጣልቃ መገቡት ግን?
አይ ቀጥዬ መጽሐፉን ላነበው ነው ደም ያንተ በቃ መጀመሪያ እኔ መጀመሪያ መልስ ሰጥቻለሁ። ለልጅቷ የዘላለም ሕይወት ይሰጣል አለ መጽሐፍ እጄ ላይ አለ ብለሃታል። የዘላለም ሕይወት እንደሚሰጡ ቅዱሳን ስዕላት የዘላለም ሕይወት እንደሚሰጡ ከመጽሐፍ ከያዝከው መጽሐፍ አሳይ። እኔም ልጅቷን የምንስማ መጀመሪያ፣ ከዛ በኋላ ስዕል አድኖ ምን እንደሆነ የስጋን ፈውስ እንዴት እንደሚሰጡ እኔ ደግሞ መልስልሃለሁ ካልሰማኸኝ ማለት ነው። የጠየቁትን ጥያቄ መልሼ እጠይቀዋለሁ አሁንም ማለት ነው። እሺ ችግር የለውም ልመልስልህ ችግር የለውም። ሐዋርያ ሥራ ችግር ከዛ አንተ ትመጣለህ። ሐዋርያ ሥራ ምዕራፍ 19 ጋይስ የጳውሎስ ጨርቅ ፈውስን ሲሰጥ ጨርቁ በማንነቱ አይደለም ፈውስን የሰጠው በማንነቱ አይደለም። የእግዚአብሔር መንፈስ በጨርቁ ላይ ስላለ ነው ፈውስ የሰጠው። ዋናው እዚህ ጋር እኮ ትልልቅ ሰዎች ናቸው አይደል እንዴ? እኛ ቅዱሳን ስዕላትን በቤተ ክርስቲያን በቅባ ሜሮን ተዋይተው ስለሚወጡ የእግዚአብሔር መንፈስ ስላለባቸው በብዙ ቤቶች ላይ አጋንንት ሲወጣ እያየን ነው። ድዊ ሲፈወስ እያየን ነው። ገባችኋለም? እየተመለከትን ነው። ኦኬ ለምንድነው የሆነው? ይሄ የሆነበት ዋናው ምክንያት ስዕላቱ በራሳቸው ማንነት መፈወስ አይችሉም። የእግዚአብሔር መንፈስ ከስዕላቱ ጋር ስላለ ነው የስጋን ፈውስን የምናገኘው። ኦኬ ለምንድነው የሆነው? የጳውሎስ ጨርቅ ለምሳሌ ያክል ጳውሎስ ሮም ላይ ጨርቁ ተቀዶ ግሪክ ሀገር ሄዶ ነው ፈውስ የሚያደርገው አጋንንት የሚወጣው። ለምን? በጨርቁ ማንነት ነው እንዴ? አይደለም። የእግዚአብሔር መንፈስ ስላለበት ነው። ስዕላቱ ላይስ የእግዚአብሔር መንፈስ ስላለ ነው። ስዕላቱ ላይ የእግዚአብሔር መንፈስ ስላለ የስጋን ፈውስ እናገኛለን። ከምኑ? ከስጋ ከስዕላቱ ላይ። ለዛ ነው ቅዱሳን ስዕላትን ስዕለ አድኖ የምንለው። ከዛ ባሻገር ግን ስዕለ አድኖ የሚባለው የዘላለምን ሕይወት የሚሰጡ ቅዱሳን ስዕላት አንድ የለም። አሁን ኤርምያስ ለእህታችን ምን ብሏታል? መጀመሪያ እኔ መጽሐፍ አለኝ ቅዱሳን ስዕላት የዘላለም ሕይወት እንደ ኢየሱስ ክርስቶስ እኩል ሆኖ የዘላለም ሕይወት ያሰጣሉ መጽሐፍ አለኝ ብለሃል። መልሴም ይሄ ነው፣ ጥያቄም ይሄ ነው። አሁን አንተ ከያዝከው መጽሐፍ የዘላለም ሕይወት ቅዱሳን ስዕላት እንደሚያሰጡ አሳየኝ። ጨርሻለሁ። ሚውት አድርጌያለሁ። እሺ አንድ ማስታወቂያ የምናገረው የወንጌላውያን አማኞች ወንድሞች እናቶች፣ ከዚህ በኋላ ደምረውን ሚውት ብታረጉ ወንድሜ ይሴም ማለት ነው ድንገት ያልሆነ ነገር እሱ የሚበሽቅበትን ነገር ምልክት ካሳየው በቃ ይሄ ወንድም እንዲሄድ ፈቅዳችኋል ማለት ነው። ፕሮግራሙ እንዲቋረጥ ማለት ነው። በቃ ይሄንን አድርጋችኋል ማለት ነው። እማዝነው በደምረው አይደለም። እማዝነው እዚህ በተቀመጣችሁ እጃችሁን በሚበላችሁ ሚውት በማድረግ እሱን በማበሳጨት ሆም ብላችሁ ሊወጣ ያለውን ነገር እንዳይወጣ እያደረጋችሁ እንደሆነ ይሄንን ማረጋገጥ ፈልጋለሁ። አታድርጉት። ሚውት ይናገር በራሱ ጊዜ። ኦኬ ለእኔና ለሱ ብቻ ተውልን። የዛሬዋን በመድኃኒዓለም ለእኔና ለደሜ ብቻ ተውልን። ቴንኪው። እሺ የጠየኩት ጥያቄ ምን ነበረ? ልብ ብላችሁ ስሙ። እዚህ የነበራችሁ የጠየኩት ጥያቄ ቅዱሳት ስዕላት ከስጋ ደዌ ይፈውሳሉ ብሎኛል። የዘላለም ሕይወት አይሰጡም ብሎኛል። እሱ ቅድም ይሰጣሉ አይሰጡም ብሎ የሚለው እኔ ቀጥዬ ላሳየ ነው። እሱ ግን መልሼ የጠየኩትኝ አጥርቶ ሁሉንም የዘላለም ሕይወት እንደማይሰጡም ሁሉ ከስጋ ደዌ ደግሞ እንደሚያድኑ ማረጋገጫ ስጠኝ መጽሐፍ ቅዱስ ብዬ ደጋግሜ 2 ጊዜ ጠየቅኩትኝ። እንደውም ሐዋርያ ሥራ መጽሐፍ ምዕራፍ 19 ላይ እንዳትሄድ፣ ምክንያቱም እዛ እንደሚሄድ እርግጠኛ ስለሆንኩ ማለት ነው። ያልኩት አልቀረም ሄደ። ሐዋርያ ሥራ መጽሐፍ 19 ብዬ አትሄድ ብዬ አልኩትኝ። እዛ ቅዱስ ጳውሎስ ስለ ስዕላት የተናገረው ኖሮ እሱ ነገር እንዳይወጣብን ፈልጎ አይደለም የመጣው። የሚያወራው ከፔንቴ ጋር ነው። አንድ ቅዱሳት መጽሐፍት የቱ ጋር ምን እንደሚሉ ስለምናቅ ማለት ነው። ስለዚህ በሐዋርያ ሥራ መጽሐፍ ምዕራፍ 19 ላይ የተጻፈው እግዚአብሔርም በጳውሎስ እጅ የሚያስደንቅ ታምራትን ያደርግ ነበር፣ ከአካሉም ጨርቅ እየተወሰደ በድውያን ላይ ይጭኑ ነበር ነው። የደሜ ጥያቄ ቅዱሳት ስዕላት ከስጋ ደዌ ያድናሉ ወይስ አያድኑም ነው የኔ የሚስኪኑ ጥያቄ። ወንድማችን ደሜ ደግሞ እንደ የጳውሎስ ጨርቅ ትዝ አይልህም እንዳለ አሁን ካሜራ ከፍቼ ላሳይ። ደሜን ጠይቀዋለሁ። መቼም የሞኝነት ጥያቄ ቢሆንም ሞኝነቴን ቻለውና ታገሰኝና በመድኃኒዓለም ብጌ ነው ማስቀምጥልህ። ግልጽ ቆይ አንዴ። አሁንም አልሰማኝም። አሁንም እዚህ ጋር ያላችሁ 1000 ሰዎች ስሙኝ፣ አልሰማኝም። የጳውሎስ ጨርቅ የፈወሰው የእግዚአብሔር መንፈስ በጨርቁ ላይ ስላለ ነው ብዬ ነግሬዋለሁ። አሁን አንተ የያዝከው ስዕል
ከመርካቶ ከገዛኸው አንተ ታውቃለህ። ከቤተ ክርስቲያን ግን በቅባ ሜሮን ተዋይቶ ከወጣ ግን እሱ የያዝከው ስዕል የእግዚአብሔር መንፈስ ስላለበት ለእኔ የስጋን ፈውስ ይሰጠኛል። ከዛ ባሻገር ግን ዋናው በጨርቁ ላይም በስዕሉ ላይም እየሰራ ያለው የእግዚአብሔር መንፈስ ነው። አትሸወድ። የእግዚአብሔር መንፈስ የሚለውን አስገባ። አንተ ግን ጥያቄን አልተውልህም። ለእህታችን ምን ብላል? ለእህታችን የዘላለም ሕይወት ይኸው ጨርሻለሁ። ለእህታችን የዘላለም ሕይወት ቅዱሳን ስዕላት የያዝከው ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ ብልሃታል። መጽሐፍ አለኝ ብልሃታል። አሳይ እሱም መጽሐፍ። እሺ ቴንኪዩ። እንደዚህ በጨዋነት እሰማሃለሁ። አንተ ደግሞ እንደዚህ እንደምሰማኝ ተስፋ አደርጋለሁ። ኦኬ እኔ ጥያቄን አልለቀኩም። አሁንም መልሼ እንደዚህ እንግዲህ የነብርን ጭራ ከያዙ አይለቁም እንደሚባል ነው እና እኔ ይዣለሁ። ሁለተኛው ጥያቄ ምን ነበር? ከስጋ ደዌ ያድናሉ ብለህ ስትል መረጃ ስጠኝ ከመጽሐፍ ቅዱስ ብዬ ስለው የሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ሄደ። አትሂድ እያልኩት ሄደ። ለምን አትሂድ ያልኩትኝ? ቅዱሳት ስዕላትን ስለማይናገር የሐዋርያት ሥራ መጽሐፍ ምዕራፍ 19 እግዚአብሔር በጳውሎስ እጅ የሚያስደንቅ ታምራትን ያደርግ ነበረ። ከአካሉም ጨርቅ ተወስዶ በድውያን ላይ ይጥሉ ነበር፣ ከደዌያቸው የሚፈወሱ ነበር፣ ርኩሳን መናፍስት የሚወጡ ነበር ይላል። ያ የሆነበት በጳውሎስ ጨርቅ ላይ የእግዚአብሔር መንፈስ አላደረም ብዬ እኔ አለንም። ኃይል ከሰውነቱ ሲወጣ ጌታ ኢየሱስ እንኳን የጨርቁን ጫፍ ስትነካ የዳነችው ኃይል ከሰውነቱ ስለወጣ ነው። ሰውነቱ ላይ ደግሞ ጀግና ነኝ፣ ጀግና ነኝ። የእግዚአብሔር መንፈስ በል ደጋግመህ የእግዚአብሔር መንፈስ በል፣ የእግዚአብሔር መንፈስ በል። አሁንም ስዕላቱ ላይ ያለው የእግዚአብሔር መንፈስ ነው። አሁን የዘላለም ሕይወት እንደሚያሰጡ እየጠበቅኩ ነው። የዘላለም ሕይወት እንደሚያሰጡ እየጠበቅኩ ነው። ይሄ ነው የኦርቶዶክስ መገለጫ። እንዲህ አይነት ትውልድ ነው የሰበሰበችው ማለት ነው። ልብ በሉ። እኔ አድምጨው በስርዓት ልብ በሉ። እኔ ሄጄ የጌታዬን ስጠቅስ የጠቀስኩት የአካሉን ጨርቅ ላይ የጌታን ስትነካው ኃይል ከሰውነት ይወጣዋል ነው እንጂ ያለው የኢየሱስ ጨርቅ እንኳን የመፈወስ ኃይል የለውም። ኃይል የወጣው ከምኑ ነው? ከጨርቁ ሳይሆን ከሰውነቱ ነው። ኃይል ከሰውነት ይወጣዋል ያላት ጌታዬ ነው። የሚያድነው ኃይል የፈውስ ኃይል የሚወጣው ከክርስቶስ እንጂ ከጨርቁ አይደለም። ግን ጨርቁን ስትነካው ጨርቁና ሰውነቱ የለበሰው ልብስ የተያዘ ስለሆነ ያ ሆኗል ማለት ነው። ከጳውሎስም ጨርቅ ልክ እንደዚሁ ማለት ነው። እኔ የጠየቅኩ ስለ ጨርቅ አይደለም። የጨርቃ ጨርቅ ገበያ አታድርገው። ጨርቅ አይደለም የጠየቅኩ። የኔ ጠየቅኩ አሁንም ስለ እግዚአብሔር መንፈስ ነው ያወራው። ስለ ጉዚ ጨርቅ አይደለም ያወራው። ወደ መልስ ነው የምጠብቀው። መልስ እየጠበቅኩ ነው። መልስልኝ እባክህ ደምረው። ማንም ሰው እንዳይገባ እባክህ ደምረው። እባክህ ልጨርስ። የሁለተኛው ጥያቄ አላለቀም። ምንድነው ያላለቀው? እኔ የጠየቅኩትኝ ስለ ቅዱሳት ስዕላት ነው። አሁን ጥያቄ እጠይቅሃለሁ። ይሄ ስዕላት የማን ስዕላት ነው? ደሜ ወንድም አለሜ የሁሉ ሰዓት አዳምጠኝ። እኔ ልንገር አይደለም የማስለው ነው ያልኩህ። ደምረው ለጠየቅኩህ ጥያቄ ልንገር እምወዳት ኧረ ጌታ ይመስገን እናገራለሁ። የወላዲት አምላክ የቅድስት ቅዱስ የመለኮት ማደሪያ የሆነ ድንግል ማርያም የድንግል ማርያም ስል እምወዳት ግን ልጨርስልህ። የማርያም ነው ብለሃል። ስሟን አታስረዝም። የማርያም ነው መጽሐፍ። እናንተ ናችሁ አቁራሪ ተማት ምናምን ነገር ብሎ የሚል ደብተራውን የጨመረበት መጽሐፍ ማርያም ነው ብሎ የሚላት ይቺ ማርያም ነች ወይስ አይደለችም ነው ጥያቄው። ኦኬ የጌታዬን እናት መጽሐፍ ቅዱስ በጠራጠራ አቁራሪ ተማ ሳሊ ተምረት ምናምን ነገር እንቶ ፈንቶ ነው። ብራዘርዬ የማርያም ፎቶ ነው አይደል? ይሄ በእናንተ ቤተክርስቲያን የሚታመነው ደምዬ አይደለም። ይኸውልህ ፎቶና ስዕል ላይ መጀመሪያ ፎቶና ስዕል ላይ ምስል ይሄ የሚሳሉ ስላ እሺ፣ ምን ፈለግሽ? ጥያቄ ነው አይደለም ነው ያልኩት። ማርያም ናት አልኩት። ጥያቄ ምንድን ነው? ቴንኪው ደምዬ ማርያም ናት። እሺ፣ ይሄን የማርያምን ስዕል እኔ ከመርካቶ አይደለም ያገኘሁት ከቤተክርስቲያኒቱ መጽሐፍት ላይ ነው። እሺ፣ ጎበዝ። ኦኬ፣ የአቡነ ገብረ መንፈስ ቅዱስ ገድል ማለት ነው። እሺ፣ ይሄ ስዕል በዘይት ተቀብቷል አልተቀባም? አንተ ነው የምታውቀው። አንተ ተቀብተዋል፣ በሙሉ ተቀብተው አንተ ነው የምታውቀው። የታተመበትን አሳየኝ። የታተመበትን ማተሚያ ቤቱን አሳየኝ። ማተሚያ ቤቱን አሳየኝ። ማተሚያ ቤቱ ማተሚያ ቤቱን አሳየኝ። አረጋጋው። እኔ እናንተ ነው ችግር አረጋጋዋለሁ። አረጋጋለሁ። ማተሚያ ቤቱን አሳየኝ። ኦኬ፣ ማተሚያ ቤቱ ከነ ማህተሙ ጭምር እናሳየኝ። እሺ፣ እሺ። ኦኬ፣
ደምዬ ቆይ አንድ የተረጋጋ እኔ ነኝ የማወራው። አይ ጥሩ ጥያቄ የጠየቀኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ከዋክብት ገብረ መንፈስ ቅዱስ አስተዳደር ይላል። ያው የዝቋላ ማለት ነው። የዝቋላ ደብረ ከዋክብት ማተብ ይሰረቃል አይሰረቅም? ማተብ ይቀረጻል። አንዴ አባቴ ጨርሻለሁ። ይኸውላችሁ ኦርቶዶክሳውያን እኛ በትንሣኤ ዘጉባኤ ማተሚያ ቤት ማተብ ስላሳየኝ አልሸወድም፣ አልደነግጥም። ማተብ ስላሳየኝ አሳየኝ። ትንሣኤ ዘጉባኤ መሆኑን አሳይ። ትንሣኤ ዘጉባኤ መሆኑን አሳየኝ። ትንሣኤ ዘጉባኤ መሆኑን አሳየኝ። ኦርቶዶክሳውያን ወገኖች ፀሐይ ጠልቆብሃል አልኩ። እኔ ፊት መተህ መንተፋተፍ የለም። አልደነግጥም። መርካቶ ለሚቀረጽ ማተብ አልደነግጥም። አሳየኝ። ትንሣኤ ዘጉባኤ ማተሚያ ቤት ሚዩት አድርግ። ፀሐይ ይጠልቅብሃል እኔ ፊት ማለት ነው። ማተሚያ ቤቱን ብቻ ሳይሆን ማህተሙን ጭምር ነው። ማህተም ስለተመታ በደብረ ከዋክብት አቡነ ገብረ መንፈስ ቅዱስና በምድረ ከብድ በሁለቱ ገዳማት የታተመ መጽሐፍ ነው። እባክህ ላውራበት። አልቀበልም። ትንሣኤ ዘጉባኤ ማተሚያ ቤት ገና ብዙ ነገር ነው። ትንሣኤ ዘጉባኤ ማተሚያ ቤት ጀግና ከሆንክ አንተ ያሳተም ከሆናለህ፣ አንተ አጭበርብረህ ያሳተም ከሆናለህ። ማተሚያ ቤቱ ትንሣኤ ዘጉባኤ አምጣ። ትንሣኤ ዘጉባኤ ማተሚያ ቤት አምጣ። በቃ አያስወራኝም። ይኸውላችሁ አንድ ጥያቄ ይጠይቃል። 18 ጊዜ ነው የሚጠይቀው። እንደዚህ አይነት ባህሪ ነው ያለው። ሄዶ 5 አዕማደ ምስጢርም ተምሮ ተጠምቆም ሜሮንም ቀብተውት ያልተለወጠ ባህሪ ምንም ትንሣኤ ዘጉባኤ ማተሚያ ቤት ካልሆነ ዝጋው። ጥያቄውን ጠይቀኛል። አንተ ያስከውን ገድል አላቆም፣ ቤተክርስቲያን አታቆም። ጨርሻለሁ። አላወራም በሱ አላወራም። ልብ በል። ለምን ና ለልጅቷ መልስላት እንጂ ለልጅቷ መልስላት። የዘላለም ሕይወት እንደሚሰጡ ለልጅቷ መልስላት። ትንሣኤ ዘጉባኤ ማተሚያ ቤት በታተመ መጽሐፍ መልስላት። ቶሎ በል መልስላት። እሺ ልጨርስ፣ ከዛ ታወራለህ። በትንሣኤ ዘጉባኤ ማተሚያ ቤት የታተመ መጽሐፍ ቤተክርስቲያን በሊቃውን ተፈትሾ የወጣን በትንሣኤ ዘጉባኤ ማተሚያ ቤት የታተመን መጽሐፍ አምጥተህ እህታችንን የዘላለም ሕይወት ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ ብለህ አሳይ። ትንሣኤ ዘጉባኤ ማተሚያ ቤት። አለበለዚያ ዝም በል። ቻው። አይ ቻው ነገር የለም ወንድም አለም። ኦኬ ስጨርስ እኔ ካቆምኩበት ነው የምቀጥለው። የምረሳ መስሎ ሆኖ አንተ አርእስት ፈር ለቅቄ እንደ ወይፈን ወዲያ ወዲህ የምል መስሎ ነው። በደንብ ቆንጅዬ የማርስ ገበሬ ነኝ፣ ጠምጄም የማርስ ገበሬ ነኝ። ስለዚህ ተጠምደሃል ማለት ነው። በደንብ እየተገተኩ ነው ወይ እየተገተከኝ ነው በመረጃ? አዎ ደምረውን ገና ማህተም አይደለም ስዕል አይደለም ብዙ ነገር ነው ማስከደው። እዚህ እየካደ ነው። አልቀበለውም መጽሐፍ ብለዋል። ሚዩት አድርግልኝ። እኔ እኮ አላስተነፍስ አልከኝ። ሚዩት አድርግ። ጴንጤ ፊት ነው የመጣችሁት። አይቀጡ ቅጣት። ይኸው ማርያም ልጠይቅህ። ይኸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምንበትና የምታሳትመው መጽሐፍ ያላት በትንሣኤ ዘጉባኤ ማተሚያ ቤት ነው አይደለም? ይህም ብቻ መልስልኝ። ጨረስክ? መልስልኝ። እኔ ወደ ቀድሞ ነገር ነው የምመልሰው። ጥያቄን አለቅም። ያንተን ጥያቄ መልስልኝ። ይኸውልህ ምንም መጽሐፍ ገድለ ድርሳናትን በትንሣኤ ሊቃውንት የሚፈትሹት መልስልኝ። ማተሚያ ቤቱን ንገረኝ። ቤተክርስቲያን የምትቀበለው ማተሚያ ቤት ንገረኝ። አንድ ኦርቶዶክሳዊ ወንድም ላስገባና ፕሊዝ፣ አንድ ኦርቶዶክስ ወንድም ላስገባና ይሄ ሰው ደምረው ማለት ነው ሊያስወራኝ አልቻለም። አይታችሁ ከሆነ ማለት ነው
ሊያስወራኝ አልቻለም። አሁን ለማጋጨት አትሞክር። ጥያቄ ተጠይቃል። ለተጠየቀው ጥያቄ መልስ። የዘላለም ሕይወት ይሰጣሉ ብለሃል። የዘላለም ሕይወት ይሰጣሉ። ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ ብለሃል። አሳይ። ደምረው አላስወራ አልከኝ እኮ ነው እኔ ልመናዬ እንጂ አላሳይም መቻልኩኝ። መጽሐፍ ገልጬ ገጽ ገልጬ መጽሐፈ ሰዓታት ዘለሊት ነው ያው እማሳየው ከዛ መጽሐፍ ላይ ልብ በሉ። እኔ አላሳይም አይደለም የኔ ችግር። የኔ ችግር ደምረው ሄዶም ተጠምቆ የሆኑ መነኩሴም ዘይት ሲቀቡት ነበር። ተቀብቶም ጠባዩን አልለቀቀም። ያው ነው። አንተም ጋብቶት ነው። ጴንጤውና እኮ ወንድሞችን እየሰደብክ እኮ ነው። ደምረው ፕሌስ ሚዩት አድርገው ሀሳቡን ይጨርስ። ሰምተህ ጨርሰህ አውራ ፕሌስ። አሁን ገባሁብህ። ዝም በል እባክህ ዝም በል። ኖ ወይ ተፋይ ወይ ዝም አትልም እንዴ? እኔ ስለገባሁ የሁሉ ሰው የመጣው ዝም አትልም። ከዛ እንዲቋረጥ ማን ያውቃል? ዝም በል ይስዬ ዝም በል ይስዬ ፕሊስ ወንድም ነበር ይሴ ዝም በል። ሚዩት አታድርጉት። ነው ሚዩት አታድርጉት። ጨርሻለሁ። ስለዚህ መልስ የለም። ኤርሚያስ አበበ ሁለተኛ ቤተክርስቲያንን ሁለተኛ እንዳትናገር ሄደ አያረበው ምልክቱን አያረ ተዘግዘቃል። ያው ተዘግዘቅ ብሎ ተሳደበ። ከሚሳደብ ሰው ጋር እንደዚህ አይነት ከሚሳደብ ጋጦት ከሆኑ ሰዎች ጋር ወንጌል ኧረ እግዚአብሔር ይመስገን እኔን ኦርቶዶክስ ያደረገ እግዚአብሔር ይመስገን። አንድ መናገር ቤተክርስቲያን ጥያቄ መልስ አንድ ደቂቃ ሰጣለሁ። ቀጥታ የዘላለም ሕይወት ይሰጣሉ የሚልን አሳይ። ቀጥታ ጨርሻለሁ። አስወራኝ ነው የኔ ችግር። እኔ አላሳይም አላልኩም። ችግሩን አስወራኝ አልኩት። ስዕላት አንደኛ ይሄንን የማርያም ስዕል ነው ብሎኛል። ዘግቶልሃል፣ ምንም አያሳይም። የጠየቁ ጥያቄ የማርያም ስዕል ነው ብሎኛል። ልብ በሉ፣ ወጣ ማለት ነው። ይሄ የማርያም ስዕል ብለው የሚሉት ግን የሰው የአእምሮ ጭማቂ የሰው እጅ ስራ ነው። ቀልድ የሆነ ይሄንን በባለፈውም ዲቤት ላይ ተናግሬያለሁ። ቀልድ የሆነ የሰው እጅ ስራ ነው። የጌታዬ እናት ዘላለም የማያድግ እንደዚህ አይነት ሕፃን ሊታቅፋ የለም። እሷ የወለደችው የጌታዬ እናት የወለደችው ማርያም ዛሬ በእናቱ እቅፍ ያለ ሳይሆን በአባቱ እቅፍ ወነበረ በየማነ አቡ ተብሎ የተባለለት በአባቱ እቅፍ ያለ ጌታ ነው። ኦኬ። አዎ እኔ ጠየቅኩት ስለ ቅዱሳት ስዕላት ስለሚባሉት ነው። በዘይት የተቀቡ ካልሆኑ በስተቀር አልቀበልም። ከመርካቶ የገዛሁን አለ። እኔ ከመርካቶ አይደለም የገዛሁት ከቤተ ክርስቲያን የገዛሁት መጽሐፉ ላይ አብሬ ስገዛ እና ይሄ ዘይት ተቀብቷል አልተቀባም ብዬ አልኩትኝ። አንተን የምታውቀው አለኝ። እንዴ እኔ ይታውቃለሁ ዘይት እንደሚቀቡ እኔ አላውቅም ነበር። ዘይት ምን ወተት ብቻ የሆነ ነገር የቀባቿቸው ነገር አለ። ሊፕስቲክም ተቀብተው ከሆነ አይዶን ነው ግን መናገር ያለብህ አንተ ነህ ባለቤቱ ማለት ነው። እኔ የጠየቅኩት ስለ ስዕላት ነው። ቅዱሳት ስዕላት ከስጋ ደዌ ያድናሉ አያድኑም ብዬ ጠየቅኩትኝ። እሱ መጣና የጳውሎስን ጨርቅ ሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ጠቀሰልኝ። ይሄ አሁን ስለዚህ በኦርቶዶክስ ጨርቅና ስዕል አልተለየም። እንዲህ አይነት ጦርነት ነው የገጠመን። እንዲህ አይነት ግብግብ ነው የገጠመን። እኛ ስለ ቅዱሳት ስዕላት እዚህ ስለሚያፈነዱላቸው፣ ስለሚሰግዱላቸው፣ ስለሚያጥኑላቸው፣ ስለሚያሸበሽቡላቸው ስዕላት ስንጠይቀው ጨርቁ የጳውሎስ ይለኛል። የጳውሎስ ጨርቅ አፍንጫና አይን እግርና ጥፍር የለውም። አንተ የሰራሃት ግን ማርያም አፍንጫና አይን ጥፍርና ፀጉር አላት። ሰላም ለአስናንኪ ሰላም ለዝክረ ስምኪ እያሉ ብለው ለሚሉት ማለት ነው። እና ተጠየቅ ነው የተባልከው። አይቀጡ ቅጣት ቀጥቼ ወደ ጎሬህ ነበር የምመልስህ፣ ግን በግራም በቀኝም ብለህ ለማምለጥ ፈለግ። ጩኸት ማለት ነው ጩኸት። ስለዚህ አንደኛ ስዕሉ ዘይት ተቀብተዋል የተቀቡ ናቸው አለ። መቀባታቸውን አረጋግጥ አልኩትኝ። ሊያረጋግጥ አልቻለም። እኔ ጠይቁት ቅዱሳት ስዕላት ከስጋ ደዌ ያድናሉ ወይስ አያድኑ ነው። የዘላለም ሕይወት አይሰጡም ብሏል። ስለዚህ ደምረው እንደነገረን እቺ ስዕል የዘላለም ሕይወትን አትሰጡም። ስለዚህ ማፈንደዳችሁ፣ መስገዳችሁ፣ መንደባለላችሁ፣ መንከባለላችሁ፣ ጣን ማጠናችሁ በሙሉ ኪሳራ ነው ማለት ነው። ያው ዝም ብለህ ለስትራፖ ለስፖርት ነው የምሰራው ማለት ነው። ምንም ላይሰጥህ። አይ ከስጋ ደዌ ነው የሚያድነኝ ብለህ የምትል ከሆነ ግን ከስጋ ደዌ የሚያድንህ ከሆነ ከስጋ ደዌ ስዕላት ማዳን የጀመሩት በእኛ ዘመን ነው ወይስ በነ ጳውሎስ ዘመን ነው ያልኩ። እንዴት አይነት አማርኛ ነው? ግልጽ እኮ የሆነ አማርኛ እኮ ነው የማወራው። እኔን አላስወራ ብሎ አፍኖኝ ነው። ምክንያቱስ በዚህ ጉዳይ ላይ ጴንጤ ፊት አትቆሙም ብለን ስንል በፉከራ አይደለም። እናቱ የወለደችው ብሎ ያለ ያ ወጠብሻ ጎረምሳ ተገናኝተን ሰንኮፉን ነው የነቀለው መድኃኒዓለም በእኔ በኩል ማለት ነው። የስዕላት ጉዳይ ዳግም በህሊና ውስጥ እንዳይታሰቡ አድርጎ መታሰቢያቸውን ያጠፋው።
ኦኬ አይ አይደለም እነዚህ ከስጋ ደዌ ያድናሉ ብሎ ጎኔን እመቤቴው እዚህ ጋር እየሸቀሸቀኝ ነው ብሎ ሲተሻሻት ነበር። የማርያምን ስዕል ብሎ ከበስተኋላው የለጠፈው አንዴ እሱን ፎቶ ይለጥፋል። ከጀርባው ዛፍ ሶፋው ላይ ደም የሚቀመጥበት ሶፋው ላይ አንዴ እሱን ፎቶ ያደርጋል። አንዴ የእመቤቴ ወላዲቴ ምናምን ብሎ የሚላትን ያደርጋል። ሸቀሸቀኝ፣ ወጋኝ፣ ቆረጠመኝ፣ እመቤቴ ፈውሽኝ ብሎ ሲል ቲክቶክ ላይቭ ላይ ሰምተነዋል። ያቺ ቤቱ ያለችዋ ዘይት ስለተቀባች ነው ወይ ከሸቀሸቀው ነገር እንድታድነው የሚተሻሻት ነው እያልኩ ያለሁት። ግልጽ አይደለም? እንደ አማርኛ ይሄ ግልጽ እኮ ነው። የሚሸቀሽቅህና የሚወጋህን ቁርጥማትህንና መጋኛህን ስለተቀባች ዘይት ስለተቀባች ነው ወይ የምታድነው? እችኛይቱ ዘይት ስላልተቀባች ምስኪን ናት ወይ እያልኩ ነው የኔ አማርኛ። ኦኬ ወይ ድዊ ነገር የድዊ ነገር ድዊ በድዊ እኮ አድርጎት ወጣ። ወረቀቱን በቃ ቀዶ እንዳይጨርስ እርሜ ወረቀቱን ቀዶ ይጨርሳሉ። ከዚህ በኋላ ጨርቅ ያመጣ እኔ ያመጣሁት መረጃ የቤተክርስቲያኒቱ መጽሐፍ ዝም ብላችሁ ዝም ብለህ በምንትን በማለት ይሳኮር ለምንድን ነው የምታስገቡት ሰው? የግድ ቦታው ንፋስ ይገባበታል ወይ? ፕሊዝ ኦኬ። እዚህ ላለው ሰው እንናገር። ማተም ያረፈበትን የቤተክርስቲያን መጽሐፍት ላይ ያመጣሁት ማተም ያረፈበት ዘይት የተቀባይ ስዕል ናት። የተቀባይ ስዕል አይደለችም። እዛው ያረጋግጥ። እኔ ስጠይቀው ግን መቀባቷና አለመቀባቷን እኔ አላቅም፣ አንተ ግን ታውቃለህ ወይ ብሎ አለኝ። እኔ ታውቅልሃለሁ። እኔ ዘይት ትቀባት ትቀባ አይደለችን ስዕል አላውቃትም። 4 ነጥብ። እሺ ወጣ አመለጠ ሄደ። ለመድኃኒዓለም ጧፍ ማብራት አለብህ። ከኤርሚያስ እጅ ዛሬ ተፋኸኝ ብለህ ማለት ነው። የዕለቱ ማን እንደሆነ አላውቅም። ብቻ የምታጨሰውን የምታነዳውን ሄዳ አንድድ እዚህ ትነድ ነበር። ኦኬ እስቲ እኔ እንደዚህ ብዬ ልጠይቅ። ይሄ ድህነት የምን ድህነት ነው? መጽሐፈ ዘሃታት ዘለሊት ገጽ 221 በሌሊት ካህናት ሁሉ ዲያቆናት ሁሉ ስናዜመው የነበረ ማለት ነው። ትልቁ ላይ አድርገኝ። እንደውም ግሪዱን ቀይረውና በ8 ትልቁ ላይ አድርገኝ። ቴንኪው። እንደሱ አይኖ አፍኛቸዋለሁ ወንጌላውያን ወንድሞች እናቶቼ፣ ምክንያቱም እንድናወራ ፈልጌ ነው። 1 to 1 ማለት ነው። ኦኬ እሺ፣ እንደዚህ ይላል። ማርያም ሆይ ለልቦናዬ ብርሃን ሁኚኝ ሁኙ እኔ መማፀንን ተማጽኝሻለሁና የደህንነት ስዕል በሆነው በስዕልሽ ፊት እሰግዳለሁ። የምን ስዕል በሆነው? የደህንነት ስዕል። ይኸውልህ እንግዲህ ቤቱ የተናገሩ እውነቱን ቤት ነው። የይሳኮር ቤት ስለሆነ የኔ ወንድም ስለሆነ እዚህ የጴንጤ ቤት ነው። ብራዘር ማምታታት ማጭበርበር የሚባል ነገር የለም። ገጽ 221 ማርያም ሆይ ለልቦናዬ ብርሃን ሁኚ እኔ መማፀንን ተማጽኝሻለሁና የደህንነት ስዕል በሆነው በስዕልሽ ፊት እሰግዳለሁ። እመቤቴ ለራቁተነቴ ልብስ ሁኚ እኔ መማፀንን ተማጽኝሻለሁና የደህንነት ስዕል በሆነው ስዕልሽ ፊት እሰግዳለሁ አለ። አንድ ጊዜ ቢሆን የኮምፒውተር ስህተት ነው ብለን እንላለን። ደገሙት በአንዱ ክፍል ውስጥ 2 ጊዜ። የደህንነት ስዕል ነው ብሎ የሚለው የስጋ ብሎ የሚል አልተጠቀምም። የነፍስ መሆኑን አምጣ ኤርሚያስ ብለህ ካልክ እኔ አንድ የሚያወራ ሰው ነው የምፈልገው። መጽሐፉን ገልጫዋለሁ። እዚጋ ብቻ አይደለም የሚያወራው፣ አንድ ሰው ይምጣ። አንድ ሰው ብቻ ደምረው ራስን እንደጀመርክ አንተው ራሱ ቆስቁሰ ከታች እየጻፉ ነበረ። ይሄ ሰውዬ እኛን አይወክለንም እያሉ ነበር። አናፖሎጂ ማለት ነው። አይወክለንም ኤርሚ፣ ይሄ ሰውዬ አይወክልም ኦርቶዶክስን እያሉ ነበር። ደምረው እባክህ ይህን ህዝብ አታንቃቃው። ይሄ ደህንነት የምን ደህንነት ነው? የስጋ ነው የነፍስ? የስጋ ነው የነፍስ? እኮ ይሄ ድህነት የምን ድህነት ነው የኛ ጥያቄ። የስጋ ነው ብለህ ካልከኝ የስጋ መሆኑን ታሳየኛለህ። የነፍስ ነው ብለህ ካልከኝ የነፍስ መሆኑን ታሳየኛለህ። ከዛስ ካላሳየ እኔ ደግሞ የምን መጽሐፍ እንደሆነ አሳያለሁ።
ቆይ ወንድምነት ቆይ፣ እንደዛ ብሎ ነገር የለም። ማን እንዳዘጋጀው ላሳያለሁ እንጂ እንደ መጽሐፍ በሙሉ ከላይ እስከታች ነው ማናዘዛቸው ሲመጡ። አሁን እኔ አንድ ኦርቶዶክስ የሚገባ ነው የፈለኩት። ደሜ እንደጀመርክን አጨርስ እንደው በመድኃኒዓለም ይሄ ሁሉ ህዝብ አያሳዝንም? እኔን እንዳላወራ ከልክለኝ ና ደምራውን ገዝት ላይ ያያችሁ ሰዎች ካላችሁ አስገቡት ፕሊስ። እኔ ሞዴሬተር ስለሌለኝ። ይሄ ድነት የምን ድነት ነው? የምን ድህነት ነው? ይሄ ድነት የስጋ የነፍስ ለዩልን። ትርጉሙን በደንብ የራቀውን አቅርባችሁ የቀረበውን አንቦርቅቃችሁ አልምልታችሁ አስፍታችሁ ንገሩን። የምን ድነት ነው? ወደፊት እንድናገለጠው እንዳትለኝ። እኔን የምገልጠው ከገለጥኩ እኔን የምገልጠው ከገለጥ ከራስ ትገልጣለህ። ይሄ ድነት የምን ድነት ነው? ስዕልሽ ማነው? የድነት ስዕል በሆነው ስዕልሽ ፊት እሰግዳለሁ ብለሃል። ይሄ ድነትን የምሰጠው የስጋ ብቻ ነው ወይስ የነፍስም ጭምር ነው? ወደሚቀጥለው ምዕራፎች ከመሄዳችን በፊት ሰማዩ ላህ ላይ ሲደረመስ ታዋለህ። ና ግባ። ሴትም ወንድም አልመርጥም። ኑ ግቡ። ይህን ታዩ እዚህ ኦኬ። ከሰባቱ አብያተ ክርስቲያናት ለአንዱ ለሆነው እንግዲህ መጽሐፍት መክፈት ልማዳችን ነው። ለሰርዴስ ቤተክርስቲያን የተባለበትን እንደዚህ የሚለውን እስኪ ቃል ይሁት። ለክርስቶስ ቤተክርስቲያን እንደዚህ ከተባለ እንደውም በወቅቱ ተናግሬያለሁ። ተናግሬ መልሼ እሰጥሃለሁ። እኔ ብዙ ጊዜ ስላስተማርኩበት ሰው መቀበል አለመቀበል መብቱ ነው። በራዕይ መጽሐፍ ምዕራፍ 3 ቁጥር 1 ላይ ይኸው እንደዚህ ይላል ቅዱሳን በሰርዴስ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ሰባቱ የእግዚአብሔር መናፍስት ሰባቱም ከዋክብት ያሉት እንዲህ ይላል፣ ስራህን አውቃለሁ፣ ሕያው እንደመሆንህ ስማለህ፣ ሞተህማል ይላል። ስለዚህ ስራህ በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን ሊሞቱ ያላቸው የቀሩትን ነገሮችን አጽና ካለ በኋላ እንግዲህ እንዴት እንደተቀበልህና እንደሰማህ አስብ፣ ጠብቀውም፣ ንስሐም ግባ። እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸው ሰዓት እንደመጣብህ ከቶ አታውቅም። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ። ሰርዴስ ምንድን ነው? ቤተክርስቲያን። ምን አሉ? ጥቂት ሰዎች ልብሳቸውን ያላረከሱ አሉ። ቸርች ውስጥ ሆነው ልብሳቸውን ያላረከሱ፣ ህይወታቸውን ያላረከሱ ማለት ነው። ልብሳቸውን በበጉ ደም ያነጹ ማለት በክርስቶስ ኢየሱስ ህይወታቸውን እንበል፣ በክርስቶስ ኢየሱስ ደም ህይወታቸው ይነጻል ማለት ነው። ልብሳቸውን ያላረከሱ ምን አይነት ሰዎች አሉ? ጥቂት ሰዎች አሉ። የተገባቸው ስለሆኑ ነጩን ልብስ ለብሰው ከኔ ጋር ይሄዳሉ አለ። ልብሳቸውን ያላረከሱት አይሄዱም። ከዛስ ድል የነሳውን እንደዚሁ በነጭ ልብስ ይጎናጸፋል፣ ስሙንም ከህይወት መጽሐፍ አልደመስስም። በአባቴና በመላእክቱ ፊት ስለ ስሙ ለስሙ መሰክርለታለሁ አለ። ምንና ምን አለ ጌታ? ስሙንም ከህይወት መጽሐፍ አልደመስስም አለ። እንዴ ምን ይሁንልን ብሎ ነው ጌታ ኢየሱስ ክርስቶስ ስለ ስም መደምሰስ እዚህ አዲስ ኪዳን ላይ የሚያወራን? ተናጋሪው ጌታ ነው። ምን ይሁንልን ብሎ ነው? እንድንጠነቀቅ ብሎ ነው፣ እንዳንጠፋበት ብሎ ነው። ሰሚ አንዴ በህይወት መጽሐፍ ተጽፏልና እንደፈለግኩ እየፋነንኩኝ ኃጢአታዊ ልምምድን እየጨለጡ እኖራለሁ ብላችሁ ካላችሁ መብታችሁ ነው። መንገድህን ማጠብጠብ ትችላለህ። ፍጻሜ ግን የእሳት ባህር እንደሚሆን እነግርሃለሁ። ጌታ ለቅድስና ህይወት ነው የጠራን። ጌታ ለኃጢአት ህይወት አልጠራንም። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ወስኗል ይላል። የልጁ መልክ ምንድን ነው? የልጁ መልክ በእኛ ህይወት ካልታየ በጥንቃቄ የማንኖር ከሆነ የተሰጠንን የዘላለምን ህይወትን አጥብቀን ማንይዝ ከሆነ ይሄንን እድል እንደ ቀላል ነገር የምንቆጥር ከሆነ በወለም ዘለም ዝም ብለን የምናጣ ይህን ሰው አስወርደው ይሴ አስወርደው ቴንኪው በቃ እና ስሙንም ከህይወት መጽሐፍ አልደመስስም አለ። መደምሰስ አለ ማለት ነው። ጌታ እዚህ ጋር ይህችን ቤተክርስቲያን ፕራንክ እያደረጋት አይደለም። በዘመኑ ወጣቶቹ ፕራንክ ሲያደርጉ ያው እንግዲህ ለጨዋታ ነው እያልኩኝ አሁን ይሴን ፕራንክ ላደርገው እችላለሁ፣ ይሴን ፕራንክ ሊያደርገኝ ይችላል። ጨዋታ ስለሆነ ማለት ነው። ኢየሱስ ግን ፕራንክ ለማድረግ ብሎ ለማስፈራራት ብሎ ሀርድ ለመስጠት ብሎ አይደለም የተናገረው። ዝም ብሎ በቃ ሀርድ ሰጥቼ ትንሽ ልባላቸው። ሲሪየስ ነው ጌታ ሲናገር። ቃሉ በጽድቅ ካፉ ወጥቷል።
ህይወቱን ለሰጠን ጌታ ህይወታችንን መስጠት አቅቶን መኖር ደግሞ ሲያቀት ጸጋን ለምነኝ እሰጥሃለሁ። ዓለማዊ ምኞትና ኃጢአትን የሚያስክድ ጸጋ እሰጥሃለሁ ለምን። ማንም ጥበብ ቢጎለው ሳይነቅፍ በልግስና የሚሰጠውን እግዚአብሔር ይለምን እሱም ይሰጠዋል ብሎ እያለ አንደኛ ህይወቱን ሰጥቶን፣ ሁለተኛ መኖርን እንድንችል ህይወቱን አካፍሎን ህይወት ሊሆንልን ሊበዛልን መጥቶ ያንን ህይወት መኖር ሲያቅተን ደግሞ እንግዲህ ማን ይረዳናል ብለን እንዳልን የሚረዳንን ጸጋ ለማግኘት በጸጋው ዙፋን ፊት ና ብሎኝ ጠርቶኝ ስለምነው እርዳኝ ብዬ ስለምነው ጸጋን እየሰጠኝ ትናንትና ስርቆት፣ ትናንትና ሌብነት፣ ትናንትና ዝሙት፣ ትናንትና ዘረኝነት አስቸግሮኝ ከሆነ በጌታ በኢየሱስ ክርስቶስ ከመጣው በኋላ ያንን ነገር እግዚአብሔር በጸጋው ጉልበት ከላያችን ላይ ዕለት ዕለት እየነቀለልን እያወጣልን ጌታን በሚመስል ህይወት እንድንኖር እንጂ ከነ ዘረኝነት ቁጭ ብለህ ይቅርታ አድርጉልኝ ቋንቋ ስጠቀም ማለት ነው ከነ ዝሙትህ ተግማምተህ የምትገባበት መንግስተ ሰማያት የለም። እኔ በቃ ስሜ አንድ ቤቱ መጽሐፍ ተጽፏል፣ ስለዚህ ህይወቴን እያረከስኩትኝ እቀጥላለሁ። ኢየሱስ አንዴ ስሙኝ ጽፎታል የህይወት መጽሐፍ ላይ። ስለዚህ እስኪ ማን ስለሆነ ይደልዳል? አንዳንዶች ምን ይላሉ? ጌታ ፍሉድ የለውም፣ ላጲስ የለውም፣ አይሰርዝም ይላሉ። ጌታ ወዳጄ ወዶና ፈቅዶ ነው ያዳንን። ልሰርዘን ብሎ ቢል ሙሉ በሙሉ እኮ አልኩ መሰረትም ሰማይና ምድር ሙሉ በሙሉ ከመኖር ወደ አለመኖር ማጥፋት ይችላል። ግን አላደረገውም ጌታ። ለተሰጠህ ህይወት ኑር። አመንዝራና ጠማማ ትውልድ ብራዘር፣ ለተሰጠህ ህይወት ተጠንቅቀህ ኑር። በቃ የተሰጠን ህይወት ነው። የእግዚአብሔር ልጅ ለሰጠኝ ህይወት አላስከፈለኝም። ኑር ነው ያለህ። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ ይላል። የሞቱት ደግሞ ለሞተላቸው ጌታ እንዲኖሩ እንጂ ለራሳቸው እንዳይኖሩ ሞተ ይላል። ታዲያ ኢየሱስን ለኃጢአት ሞቼ ለጽድቅ ሕያው ሆኜ እንድኖር አይደል እንደ ተከተልኩት ነው። ይሳኮር ነዛ ብሎ አይደል የተከተለው ነው። እና ጌታን ተከትለን ግን በኃጢአት ህይወት የምንመላለስ ከሆነና ጌታ የሰጠንን የንስሐ ዕድል የማንጠቀም ከሆነ ትሞታለህ ማለት ትጠፋለህ፣ ለዘላለም ትጠፋለህ። ይኸው ስሙን ከህይወት መጽሐፍ አልደመስስም አለ። የምን መደምሰስ ነው የሚያወራው ጌታ? መደምሰስ አለ ማለት ነው። ቢደመስስ ጌታ ኢየሱስ ላይ ወጥተህ ዳውን ልትለው ነው? ሼሞኒ ያስተዛዝባል። ለካ ዝም ብለህ ነበር የጻፍከን ብለህ ልትለው ነው? መብት የለም። ይህን ቃል ቀጥታ ሙሴ ተጠቅሞታል። ሙሴ ተጠቅሞታል። የእስራኤልን ህዝብ በምድረ በዳ ሲጓዙ የበደለውን እባክህ ጌታው ይሄን እስከምታጠፋው እኔ እንደምሰይ ብሎ ሲል አንተን አልደመስስህም አለው። የበደለኝን እርሱን ምን እለዋለሁ አለ? እደመስሰዋለሁ። አለቀ። የካደኝንስ ይካዳሉ ነው ያለው። የካደኝንም እክደዋለሁ ነው ያለው። የታመንበትንስ አድነዋለሁ ነው ያለው። ስለታመንበት አዳነን። ብንክደውስ ይክደናል። እኛስ ባናምነው እሱ ለዘላለም የታመነ ሆኖ ይኖራል። እና እኔ ትምህርት አስተምርበታለሁ። ይሴ አላቸው ብዙ ጊዜ ቆየንበት። እንደውም የሆነ ጊዜ ታስታውስ እንደሆነ እኮ ይሄ የዛሬ 3 ዓመት 4 ዓመት አካባቢ ላይ በጣም ተፋፊሞብን ነበር። ከኛ ወንድሞች ጋር ተጋጭተናል፣ ተለያይተናል። እና ጥንቃቄ የሚሻ ጉዳይ ነው። ያው ዕለት ዕለት እንናገራለን፣ መናገራችን አንተውም። ነገር ግን አሁን እነኚህ አስተማሪዎች እየተስፋፉ ያሉ የቱ ጋ ነው ካላችሁ የእግዚአብሔርን ቃል ቁጭ ብሎ በማይማሩ ወገኖች መንደር ውስጥ ነው። እዛ እየጠጣችሁ መጣችሁ እኛን እንዳትረብሹ ተጠንቀቁ። እኛ ያው አናታችሁን በቃል እንቀጠቅጣለን፣ ትሄዳላችሁ። ይሳኮር እንዲህ ነው ብላችሁ ነው የምትሄዱት። ችግር የለብኝም። ከፈለጋችሁ እኔ አስተማሪ እንትና አስተማረ ብለን አንጠቅስም። የእግዚአብሔር ቃል እያለ አያገባንም። ማንም ሊያስተምር ይችላል። ከየትም መምጡ። እኛ ስማቸውን እንናገርም። መጽሐፉን ስም ጠቅሰን ክፍል ጠቅሰን ሀሳቡን ነግረን እንደዚህ መሄድ ነው እና ይህንን ይወቁ። ለማንኛውም ምናልባት ይቅርታ ጨርሳል ሀሳብን እርሜ ምናልባት ደካማ የሆነች ምሳሌ ነች። ምሳሌ ብቻ ተጠቅሜ ለሌሎች ልስጣቸው የሚሉት ነገር ካለ መስማት እንችላለን። ኦኬ እኔ እንደዛ አይነት ቦታ ላይ ተጠርቼ አላውቅም። ሰዎች ግን ሲጠሩ አይቻለሁኝ። ትልልቅ ሆቴሎች ላይ በጣም ትልልቅ የሆኑ ሰዎች በሀብታቸውም በምናቸውም
ሰርግ ሲደግሱ እባክዎት የጥሪዎት ካርድ እንዳይለይ ይላሉ። እንዳይለይ ይላሉ ማለት ምን ማለት ነው? አጥብቀው የያዙ ማለታቸው ነው። ኢትዮጵያ ማለት ነው። በጣም ትልልቅ የሆነ ቦታ ላይ ማለት ነው። አንዳንዴ በስራም ጉዳይ እንደዚህ አይነት ነገር ገጥሞኝ ነበር እና የጥሪው ካርድ እንዳይለይ ይላሉ። የጥሪው ካርድ ያለውና የሌለውን ሰው እያዩ እንዲያስገቡ የጠራው ሰውዬ ተጠሪውን በአካልም በተለያየ መንገድ ያውቀዋል። እዛ ግን በር ላይ ቆመው ካርዱን እያዩ የሚያስገቡ ሰዎች ግን ያ የተጠራው ሰውዬ ፖዚሽኑ፣ ስልጣኑ፣ የገንዘቡ ሀብት ያላቸው ትውቅ ምን እንደሆነ አያውቅም። አስገባ ወይ እንዳታስገባ ብለው መመሪያ የሰጡት ካርድ ያለውን አስገባ፣ ካርድ የሌለውን እንዳታስገባ ብለው መመሪያ ይሰጡታል። የሰርጉን ጥሪ የተጠራ ሰው በዚህ ምክንያት ብዙ ሆቴሎች ላይ በጣም ብዙ የሰርግ ቦታዎች ላይ በክብር የሚጠሩበት ቦታ ላይ ተጠርተው በጣም ብዙዎች ካርዳቸውን ያዝረከረኩ ጥለው ሄደው እዛ ሰርጉን የደገሰው ሰውዬ ካቆመው ጥበቃ አካል ጋር ጥርስን ነው የማወልቀው፣ ታስገባኛለህ አታስገባኝም ይላል። ለምን የሰው ጥርስ የምታወልቀው? አንተ ካርዱን ጥለህ ሄደህ ለምንድን ነው የምትገዛ? ፉክክር ግብ የምትገጥመው? አጥብቀህ ያዝ ካርዱን። በቃ ካርዱ ያለውን አስገቡ ብለዋል። እነዛ ዛጋ የቆሙት ሰዎች ምንም ጥፋት የለባቸውም። መመሪያ ተሰጥቷል። ሰርጉን የደገሰው ሰውዬ አክብሮህ ሰጥቷል። ምን ወረቀት ጥሪ ካርዱ ደርሰዋል። ኦኬ ልክ እንደዚሁ ነው ማለት በጣም ደካማ የሆነች ምሳሌ ነች። ልብ በሉ። በጣም ደካማ የሆነች ምሳሌ ነች። በጣም ይቅርታ አድርጉልኝ። እንደው አሁን ይሄን የደከመ ድኩም የሆነ ምሳሌ አምጥተ ኤርሚያስ ምናምን ብላችሁ ካላችሁ ምሕረት አድርጉልኝ። በቃ እንደዛ ብዬ ስላመጣው ግን ገላጭ ከሆነ ብዬ በሚል ማለት ነው። እንግዲያው ሰርጉን የደገሰው እግዚአብሔር አብ ኦኬ ወደ ሰርጉ እንድትገባ ወደ በጉ ሰርግ እንዲገቡ የጠራቸው አሉ። በልጁ በኢየሱስ ክርስቶስ ያመኑትን በስሙ ንስሐና የኃጢአት ይቅርታ ያገኙትን ሰዎች ጠርቷል። ልጁ ምንድነው የሰጠህ? የዘላለም ሕይወትን። ልጁ ምንድነው የሰጠህ? ለዘላለም ርስት መያዣ እንዲሆን የታተምንበትን መንፈስ ቅዱስን የሰጠህ። ስለዚህ ለቤዛ ቀን የታተምክበትን ቅዱሱን የእግዚአብሔር መንፈስ አታሳዝም ብለዋል ጳውሎስ። ከረሳሁን ላስታውስ፣ ሰባኪ ስለሆንኩ ማለት ነው። አታሳዝም ብለዋል። መንፈስ ቅዱስ በምን ያዝናል? እዛው ጋር ራሱ ኤፌሶን 4:30 ላይ ሲናገር እዛው ጋር ምን እንደሚናገር ይሁት እንዴ! በጣም እንጂ ተው እንጂ ካርድ ጥሎ ሄዶ ከሰርግ ቤት ካቆሙት ዘበኛ ጋር ለመደባደብ ጥርስ ነው የማወልቀው፣ እኔ ኦሮሞ ዘር ነኝ፣ እኔ አማራ ዘር ነኝ ብለህ ብትል ኖ በዘር አይደለም እዚህ ቤት የሚገባው። ጥሪ ደርሶሃል አይደል? አዎ የጥሪውን ወረቀት አምጣ ትባላለህ። የለኝም ብለህ ካልክ ከራሩልህ ሄጄ የጠሩትን ሰውዬ ልጠይቃቸው፣ ስሞትን ይንገሩኝ፣ እኚህን ሰውዬ ያውቋቸዋለሁ ብዬ ጠይቄ ልምጣልህ ብሎ ይላል። ካልሆነስ እኔ ለአንተ ስም ለማረጋገጥ ወደኋላ ሄጄ አልገባም፣ ወደዛ ሄጄ አልገባም። በቃ ይጠብቁ፣ ባለቤቱ ከመጡ ይገባሉ። ካልሆነስ ወረቀቱን ስላላሳዩት ንቁት፣ ወደ ቤት ይሂዱ ነው የሚል መመሪያው። ጥብቅ ነው። እና ባለጌ ዘበኛ እዛ አቁማችሁ፣ ባለጌ ሰዎች አቁማችሁ አላስገባ ብለው አሉ። ታላቅን አያከብሩም ምናምን ነገር ብለህ ብትል የራስ ችግር ነው። ሲጠራህ አክብሮ ጠሪው ወረቀት ደርሶሃል። ካርዱን አጥብቀህ መያዝ ተገቢ ነው። ካርዷ እንደ ህይወት ምሳሌ ከሆነች ማለት ነው። እሺ ለምሳሌ ኤፌሶን 4:30 ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል። በምን ያዝናል? መራርነት፣ ንዴት፣ ቁጣ፣ ጩኸትም መሳደብም ሁሉ ከክፋት ሁሉ ጋራ ከእናንተ ዘንድ ይወገድ ብሏል። ሆሊ ስፒሪት አንዱ ከሚያዝንበት ነገር አንዱ ይሄ ነው። ይወገድ ብሏል። አንተ አቅፈህ እንደ ዶሮ እንቁላል ታቀፈህ የምትኖር ከሆነ ይህን ነገር ያው እንግዲህ ጠባዬ ነው፣ ልማዴ ነው፣ እድገቴ ነው ምናምን ነገር ብሎ ማለት ነው። ኖ አንሳልኝ ጌታዬ አንሳልኝ ነው ማለት። እርስ በርሳችሁም ቸሮችና ሩሮች ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ አለ። አየህ፣ ይቅር ማትባባል እስከሆነ መንፈስ ቅዱስ ያዝናል። ይስዬ የኔ አበባ የኔ ወደ አንጀቴ ማሬ ብለህ በልቤ ግን ክፋትን ይዤ እንዲምል ከሆነ ወድቅ ያለው እንደኛ አይነት መሰሪዎች መንግስተ ሰማያት አይገቡም። እግዚአብሔር በክርስቶስ ይቅር ብለዋል አይደል? ኦኬ ይቅር በለው ይላል። በቃ መንፈስ ቅዱስ ከሚያዝንበት ነገር አንዱ አታሳዝኑት ተብሏል ማለት ነው። ስለዚህ ጌታ
መንግስተ ሰማያትን እንድንገባ ህይወቱን ሰጥቶናል። በመንፈስ ቅዱስ አትሞናል። ህይወት ሊሆንልን ሊበዛልን የመጣውን ጌታ ኢየሱስ ክርስቶስን አጥብቀህ ያዝ ተብለናል። በጢሞቴዎስ መልእክት ላይ ቅዱስ ጳውሎስ ምን ይላል? በጴንጤናዊው በጲላጦስ ዘመን የታመንክለትን የዘላለምን ህይወት አጥብቀህ ያዝ ይለዋል። ለምንድን ነው አጥብቀህ ያዝ ያለው? አላልተህ እንኳን እንድትይዝ ነገሩ ሲሪየስ እንደሆነ እንድንረዳ ማለት ነው። አትዝረክረክ እያለ ነው ባጭሩ። ኤርሚያስ አትዝረክረክ፣ በኢየሱስ ነኝ እያልክ ዝም ብለህ አትዝረክረክ። በስርዓት ኑር። አጥብቀህ ያዝ የተባለው ምንድነው? አጥብቀን የምንይዘው የተሰጠንን ህይወት ነው። ምንድነው የተሰጠን ህይወት? በክርስቶስ ኢየሱስ ያገኘነውን ህይወት ማለት ነው። ከወንድሜ ከአውቴ ጋራ ከዘማሪ አውታሩ መዝሙር ጋራ ያለኝ ምንድነው ነው ብለን የዘመርነው? ያለኝ ጌታ ነው እያልን አይደል የዘመርነው? በቃ ጌታን ያዛ፣ አጥብቀህ ያዝ ያዝ። አልጥልም ከቶም አልተውህም ብሎ ያለውን ጌታ አንተም ለመጣል እሱ አልጥልም ብሎ ቃል ከገባልህ አንተ ለምን የምትጥለው ጌታ? ኧረ እኔ እኮ ጌታን ወደዋለሁ እኮ በልቤ ነው ምናምን ነገር ብለህ ትላለህ። ኦኬ በልቤ ነው። በልቤ ያለውን ጌታ ለምንድን ነው በኑሮህ የምትጥለው? ኦኬ እኔ እኮ አምነዋለሁ ምናምን ነገር ብለህ በአፌ የመሰከርክለትን ጌታ የመሰከርንለትን ጌታ ለምንድን ነው በኑሯችን የምንክደው? የኑሮ ክደትም ስላለ ማለት ነው። ስለዚህ ነገሩ ሲሪየስ ነው ወንድሞች እናቶቼ፣ ሲሪየስ ነው። አመንዝሮች መንግስተ ሰማያት ይገባሉ ብሎ የሚል እኔ መልእክት አላነበብኩም። አመንዝሮች የእግዚአብሔርን መንግስት አይወርሱም ነው የተባለው። የእግዚአብሔር ልጅ ከሆንክ በኋላ ስለ ኃጢአት ድካም አይደለም እያወራለት። ሰው በኃጢአት ደክሞ ሊወድቅ ይችላል። የወደቁ ይነሳሉ፣ የሳቱ ይመልሳሉ፣ የተሰበሩ ይጠገናሉ፣ ያዘኑ ይጽናናሉ። የእንደገና አምላክ ነው ጌታ ኢየሱስ። የእንደገና አምላክ ነው። በጣም ብዙ እንደገናዎችን ይሰጣል። ስለ ኃጢአት ድካም አይደለም እያወራ ያለሁት። ግን በዛው የህይወት ምልልስ ውስጥ ሰው ጌታን ከተቀበለ የዛሬ በንጉሱ ዘመን በለውጡ ዘመን ጌታ የተቀበልኩትኝ ብሎ በጃንሆይ ዘመን እስካሁን ድረስ ኮንቲኒዩስ የሆነ የኃጢአት ልምምድ በዝሙትና በርኩሰት የሚኖር ከሆነ እመነኝ ይሄ ሰውዬ አልዳንም። ከዳንም በራሱ ላይ ፈርዶ የኃጢአትን መንገድ ምርጫው አድርጓል። ምርጫው አድርጓል። ስለዚህ ለዚህ አይነት ሰው ብናገኘው ይሄን መንገድ ምርጫ አታድርግ። ተመለስ። ጌታ ይሻላል። ጸጋ ይብዛልህ። እኔ አልጨረስኩም ቆይቴ እና ጸጋ ይብዛልህ። ወደ ጌታ ተመለስ፣ ወደ ህይወት ተመለስ፣ ወደ ንስሐ ተመለስ ብለን እንመክረውና ከወደቀበት እንዲነሳ፣ ከሳተበት እንዲመለስ፣ ከተሰበረበት እንዲጠገን እንመክረዋለን፣ እናስተምረዋለን። ፍጹሙን ሰው ለክርስቶስ ለማቅረብ እንገስጸዋለን። ኤርሚያስ ወድቆ ቢገኝ ይሳኮር እዚህ ወጥቶ አይደለም አንተ ቅራቅንቦ ድሮ ማቃለው ምናምን ነገር ማለት ያለበት ወንድሙ ለማቅናት እስከሆነ ድረስ መጥቶ በውስጥ መስመር ስለሚደውልኝ ስለምንደዋወል ስለደወለልኝም ነው የመጣሁት። ስለምንደዋወል ማለት ነው። መጥቶ ትክክል አይደለም ኤርሚያ ያደረግከው ይላል። እኔ ሲሴም ባገኘው እኔ ድሮ ማቃለው እኮ ባካችሁ የአይነ ውሃውን አላያችሁትም ነበር አይባልም። ሰው አንዳንዱ ወዶ ያደርጋል፣ አንዳንዱ ደግሞ ሳይወድ በስተት ተሳስቶ ወድቆ ታገኘዋለን። ንስሐ ዕድልም የተሰጠን ወገኖቼ በጣም ብዙ ሲሪየስ የሆነ ነገር ስላለ ነው። እና ትምህርቱ አንዴ ድነሃልና ኢየሱስ የሚሰርዝበት ላጲስ የለውም እንደፈለክ ኑር ብሎ የሚል የክርስቶስን ቤተክርስቲያን እንድትፋንን የሚያደርግ አደገኛ የሆነ ትምህርት ነው እና ተጠንቀቁ። ሰው የተሰጠውን የዘላለምን ህይወት አጥብቆ ነው መያዝ ያለበት። የሰርጉን ጥሪ ካርድን ካልያዝክ ጠባቂዎቹ ሲሪየስ ከሆኑ አያስገቡም። ተፈነዳታለህ እንጂ አያስገቡም። እገባለሁ ብለህ ብትል አንጠልጥለው ያወጣዋል። ለምን? የምትገባበትን እንድትገባበት የተሰጠህን ካርድ አጥብቀህ ካለመያዝ የተነሳ በንዝላልነት የተነሳ ወይ መንገድ ላይ ጥለዋል፣ ወይ ቤት ውስጥ ጥለዋል፣ ወይ ልጆች ቀደውታል፣ ወይ መኪና ውስጥ ረስተዋል። ስለዚህ እዛ ሄደሃል።
ባለቤቱ ሰርጉን የጠሩት ባለቤቶች ወደ በሩ አካባቢ ላይ ካልወጡ ስልክ ኖሮ ስልክ ካልደወልክላቸው በስተቀር አትገባም እዛ ቤት። አያውቁም። እዛ ጋር በሩ ላይ የቆሙ ሰዎች ካርድ ያለውን ብቻ ነው አስገቡ ያሉት። እንዲሁ ነው እነ ሚካኤል ጋር መላእክት ጋር ስትሄድ የበጉን ደም ሪካርድ ማለት አሁን እኛ እዚህ የሚቀዳው ሪካርድ እንደሚደረግ ማለት እግዚአብሔር ያውቀዋል ማለት ነው። ልብሳቸውን በበጉ ደም ያነጹ የሚገቡበት መንግስት ነው። በንዝላልነት ህይወትስ የሚኖሩ መላእክቱ በጉቦ ያስገቡ። የኦርቶዶክስ ሰባኪያን እንዳሉት እዛ መንግስተ ሰማያት በር ላይ እንኳን ብቆም መልአኩን ትገባላችሁ ብሎ ሲል አይ መልአኩን አንዴ ውስጥ ካልገባ በኋላ እግሬ ውስጥ ካልረገጠ አላምንም ብለህ በለው አሉ ዲያቆን ሄኖክ ኃይሌ። እንዲህ አይነት እምነት መንግስተ ሰማያት በር ላይ እንኳን መላእክት እንኳን ይዟቸው እየሄዱ እያሉ ለዛ እንኳን አያምኑትም። ኢየሱስ ነው ምድርም ሆነው አያምኑትም። መንግስተ ሰማያት በርም ላይ ቆሞ አያምኑትም። መልአክ ይዟቸው እየሄደ አያምኑትም። እኛ እንደዛ አይደለንም። መላእክት ነፍሳችንን ይዘው ሳይሄዱ በፊት እኛ በዚሁ በምድር ሳለን በክርስቶስ ኢየሱስ ያለ አሁን ኩነኔ የለበትም። ምክንያት እንዴት ኤርምያስ ተብሎ ቢያል በክርስቶስ ኢየሱስ ያለ የህይወት መንፈስ ከሞትና ከኃጢአት ባርነት ነፃ አውጥቶናል ይላል። አለቀ። ነፃ ካወጣን በኋላ ደግማችሁ በኃጢአት ቀንበር አትያዙ ብሎናል። ላለመያዝ መጠንቀቅ ነው ያለብን። ከክፉ ባልንጀርነት፣ ከአይን አምሮት፣ ከስጋ ፍቃድ፣ ከዚህ ዓለም ምኞት እየራቅን ጌታን በሚፈራ ህይወት በቅድስናና በጽድቅ እግዚአብሔርን በሚፈራ ህይወት መመላለስ አለብን። በብዙ ነገር ታማኞች ሆነ መኖር አለብን። ለተጠራንበት ህይወት የሚመጥን ኑሮ መኖር አለብን። አልኖርም ብሎ ያለ ሰው ግን ብራዘር በኑሮ ክደት ኢየሱስን ይክደዋል ማለት ነው። በአፍ አምኖ በስራው የሚክድ ማለት ነው። በስራቸው ይካዱ አሉ አይደል እንዴ? በስራቸው ይካዱ አሉ። ስለዚህ አሁን በቲያትሮ ቤተክርስቲያን ላይ ኤልዛቤል የተባለችዋን በሞት እገላታለሁ መንፈስ ለአብያተ ክርስቲያናት ጆሮ ያለው ቢኖር ይስማ ብሎ አለ። ኦኬ እነኛ ሰዎች ከሞቱ በኋላ መንግስተ ሰማያት ነው የሚገቡት ሲኦል? ለእናንተ እንግዲህ እንትን 72 ደናገላን የተዘጋጁበት ቦታ ካለ እዛ ፈልጉ እንጂ አንገባም። የተሰጠንን ህይወት አጥብቃችሁ ያዙ ብሏል። አለቀ። ያለን ጌታ ነው ብለናል። ጌታን አጥብቀን መያዝናል። በጌታ የተሰጠንን ህይወት የኢየሱስ ጉዳይ ለድርድር፣ ለጨረታ፣ ለውይይት ራሱ ይገባል አይገባ ምናምን ነገር ብሎ እንኳን ለሚል ክርክር እንኳን የምታቀርበው አይደለም። አጥብቀን አክብረን እሱን እያመሰገንን ለሱ ኖረን እንድናልፍ እግዚአብሔር ጸጋ እንዲያበዛልን እንጸልያለን። የተሰጠን ህይወት አናቃልም፣ አጥብቀን እንይዛለን። የጣለውስ ይጣላል፣ የካደውስ ይክደዋል። የካዱኝን እክዳለሁ ብሎ ያለው እኮ አዲስ ኪዳን ላይ ነው። ያከበሩኝን አከብራለሁ ብሎ እንዳለ እዛ ሳሙኤል መጽሐፍ ላይ፣ እዚህ ደግሞ የካዱኝን ይክዳለሁ። ካድከው ኢየሱስን በቃልም በኑሮ እሱም ይክዳል በአባቱና በመላእክቱ ፊት። እኔ ከሙሉ ወንጌል የመጣው ብለህ ብትል ምንም ጉዳይ ነው ብራዘር፣ ይክዳል ከየትኛውም ቸርችና። ስለዚህ ጌታን በቃልም በኑሮም ልንክደው አይገባም። ጸጋ እንዲሰጠን አብዝተን ወደ እግዚአብሔር በብርቱ ነው መጮህ ያለብን። ልጆች ነን። ጌታ ደግሞ የሚረዳንን ጸጋ ይሰጠናል። አንዴ ስላጠፋን እንደ ወዲያውኑ ገና እንትን ምናምን ባለፈው አይቻታለሁ ከእንትና የምትባል ወንድ ጋር ተኝታ ብሎ ኢየሱስ እንደዛ ወዲያውኑ እንደዛ አያደርግህም። ኦኬ። ስለዚህ ካርዱ ብያልኳችሁ ምሳሌው በጌታ በኢየሱስ ክርስቶስ የተሰጠን ህይወት ማለት ነው። በቃ የተቀደስንበት ክቡሩን ደም ማለት ነው። አናርክስ። ጸጋ ያብዛላችሁ። እልልታ መቀጠል ቻለች። ቴንኪው ኤርሚ፣ ጸጋ ይብዛልህ። እኔም እንደተናገርከው አይ ድኛለሁና እንደፈለግኩ ሆናለሁ የምል ሴት አይደለሁም። ግን ቃሉ የሚለን ለዘላለም ነው ያዳነን። በእኛ ሁኔታ በእኛ አቅም ተመስርቶ አይደለም ያዳነን። እሱ እግዚአብሔር ኃያል ስለሆነ በእሱ አቅም ዮሐንስ 10:28 ላይ
እንደሚናገረው ቃሉ ለዘላለም ነው የሚለው ዮሐንስ 14 ለዘላለም እንጂ እኔ ለጊዜያዊ ያዳነን ነው አልኩ እንዴ? አይ ድናችሁ ትጠፋላችሁ የሚል ከሆነ እኔ የመጣሁት ከኦርቶዶክስ ነው። በቅርብ ነው የዳንኩት። እኔ ለጊዜያዊ ያዳነን ነው ያልኩትኝ ወይ ስለ ዘላለም ነው ያዳነን ነው ያልኩትኝ? ድኖ መጥፋት አለ። አዎ፣ ስለዚህ ከጊዜያዊና ከዘላለማዊ ጋር አታገናኝም። ድነቱማ ዘላለማዊ ድነት ነው የተሰጠን ያልኩሽ። ለዘላለማዊ የተሰጠውን ድነት አጥብቀን ስለመያዝ ነው እያወራ ያለሁት። ኦፍኮርስ ያ የተወለድንበት ቅዱሱ መንፈስ መጥፎ ነገር እንድንሰራ አያደርገንም። ድሮ አያደርገንም። ሰው ግን ከዛ ወጣ ግን ያደርጋል፣ በአመፅ ይሄዳል፣ ደጋግሞ ያደርጋል፣ ደጋግሞ ያደርጋል። የጌታ መንፈስ ሲናገረው ተው ሲለው፣ ሲገስጸው፣ ሲመክረው፣ ሲያጽናናው እምቢ ይላል እና ያ በአመፅ የሚሄድ ሰው የጌታ መንፈስ እየተከታተለ እየመከረው እየገሰጸው እና ተመለስ እያለ ልጄ እያለ እግዚአብሔር በህልም በራእይ በተለያየ ቃል መልክት እየተናገረው ያ ግን ኑሮ አድርጎት ያንን የኃጢአት ስርዓትን ኑሮ አድርጎት በዛው ጭልጥ ብሎ በኢየሱስ ነኝ ያለ ግን ከኃጢአት ሳይላቀቅ የህይወት ዘመኑን ሁሉ የተሰጠውን የንስሐ ዕድል ሳይጠቀምበት ያ ሰው ቢሞት የት ነው የሚገባው? በመጀመሪያም አልዳንም። ያ ሰው ቢሞት የት ነው የሚገባው? ሲኦል ነው። አልዳንም። በእግዚአብሔር ቃል ነው ድኗል። ድኖ የተሰጠውን ዕድል የተሰጠውን ህይወት አጥብቆ ካለመያዝ የተነሳ ነው። ድኗል። አልዳንም ይባል አይደለም። ድኗል። የዳነ ሰው ፍሬውማ እንደዛ አይደለም። ለምሳሌ ዴማስ ምንድን ነው? ድኗል? አልዳንም? እኔ ስለ ዴማስ ብዙም አላውቅም። እንደነገርኩ ወደ ጌታ የመጣሁት በቅርብ ነው፣ ግን ቃሉ ለዘላለም ያድንሻለው ነው ያለው። ልክ እኛ እኮ ለጊዜያዊ ያድነናል ያልኩት ለጊዜያዊ አይደለም። ለዘላለም ብሎ የሚለውን ቃል ለዘላለም ነው ያዳነን። ሲወደን ለዘላለም ነው የወደደን። ሲያድነንም ለዘላለም ነው ያዳነን። ለጊዜያዊ እያየው ጠባይህን አመልህን እያየው ነገሩ የምታስተካክል ከሆነ እየተስተካከል ብትሄድ መውደዴ እንደዛ ይጨምራል አይደለም ያለው። የወደዳቸውን እስከ መጨረሻ ወደዳቸው ነው የሚለው በዮሐንስ ወንጌል መጽሐፍ ምዕራፍ 13 ላይ ማለት ነው ቁጥር 1። ቴሌልታ የእግዚአብሔርን ቅማል ጌታን በቅርብ ስላገኘሽ መጽሐፍ ቅዱስን እየተማርሽ ስለሆነ በደንብ እያነበብሽው ስትሄጂ ጌታ ሲያድንሽ ለዘላለም ነው ያዳንሽ። ልክ ነው። ሲያድነ ለዘላለም ነው ያዳነን። ይሳኮር የተወሰነ ጊዜ ነው ለ1 ለ6 ወር አድናለሁ ከዛ በኋላ እያየው ጨምርልሃለሁ ብሎት አይደለም። ለዘላለም ነው ያዳነው። ይሳኮርን ሲወደንም ለዘላለም ነው የወደደን። በዘላለም ፍቅር ነው የወደደን። በዘላለም ምህረት ነው የማረን። በዘላለም በሆነው ጸጋውን ያዳነን ማለት ነው። ኦኬ፣ ይሄንን የተሰጠንን ህይወት ግን ልብ በሉ፣ የተሰጠንን ህይወት ግን አጥብቆ መያዝ የኛ ድርሻ ነው። ተወድጃለሁ በኢየሱስ ለዘላለም ብሎ እንደፈለገ ሰው የኃጢአትን ህይወት እንደ ውሃ እየጨለጠ እየፋነነ ሊኖር አይገባም። መጽሐፉ ይህንን ያስተምራል ነው። እልልታ አግኝተሽኛል? አግኝቻለሁ። በቃ እኔ የማምነው ጌታ መጀመሪያም እኔ ተሰብኮልኝ አይደለም የዳንኩት፣ ጌታ ነው ያዳነኝ፣ ሬስኪው ነው ያደረገኝ። ስለዚህ ያ ጌታ ለዘላለም ላይጥለኝ ከእሱ ጋር ተጣብቄ እኖራለሁ እና ለዘላለም ድኛለሁ ነው ማምነው። ግን ሰራለሁ ማለት አይደለም። እኛም እኮ ነው የምናምነው። እህታችን በዘላለም ነው የወደደን፣ ለዘላለም ህይወት ነው የጠራን፣ በዘላለም ምህረት ነው የማረን። ይህን የተማርንበትን ምህረት፣ ይህንን የተወደድንበትን ፍቅር፣ ይህንን የዳንበትን ጸጋ አናቃልል፣ አጥብቀን እንያዝ። ይሄ የተሰጠን ክቡር ህይወትን እንደ ተራና እንደ ርካሽ ነገር ቆጥረን በያገኘኑ የኃጢአት ስርቻ ውስጥ አንርመጥመጥ ነው። በቃ ይሄ ነው መልዕክቱ። በኢየሱስ ተወድጃለሁ እያልን እየሄድን በኃጢአት ስርቻ ውስጥ አንርመጥመጥ። በኢየሱስ ተወድጃለሁ እያልን እንደ ዴማስ የአሁኑን ዓለም ወዶ ትቶኛል። በዓለም ያለውን የሚወድ የአባት ፍቅር በውስጡ የለም ይላል። በጣም መጠንቀቅ ያለብን ኢየሱስ መቼ ለስንት ዓመት አዳነን አይደለም ጉዳዩ። እኔ ለ1 ዓመት ያህል ያዳነህ፣ ለ1 ዓመት ያህል የወደደህ፣ ከዛ በኋላ በየዓመቱ ጸባይን እያየ እያሻሻልክ የምትሄድ ከሆነ ጌታ መውደዱ እየጨመረ ይሄዳል። ከዛ ደግሞ በኑሮ ደግሞ ደስ የማያሰኝ ነገር ከሆነ ኢየሱስ ደግሞ እየጠላ ይሄዳል። አላልንም ወንድሞች ናቶች፣ አላልንም። ጌታ ለዘላለም ነው የወደደን። ጌታ ለዘላለም ህይወት ነው የጠራን። ጌታ በዘላለም ምሕረት ነው የማረን። ጌታ በዘላለም በጸጋው ባለጠግነት ነው ያዳነን። አድኖናል፣ ለዘላለም ምሮናል፣ ለዘላለም ጠርቶናል፣ ለዘላለም ህይወት የዘላለምን ህይወት ሰጥቶናል።
እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው ብሏል። በቃ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። የእግዚአብሔር ልመ ነው የዘላለም ሕይወት እንዳላችሁ ታውቁ ዘንድ እንድናውቅ ተሰጥቶናል። እኛ ለዚህ ነው ከሌሎች ሃይማኖተኞች የምንለየው። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ብሏል ዮሐንስ። የተጻፈልንን የዘላለም ሕይወት እንዳለን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመናችን የዘላለም ሕይወት እንዳለን እንድናውቅ ተጽፎልናል። የተጻፈውን ስናምን የዘላለም ሕይወት እንዳለን እናውቃለን ማለት ነው። ካወቅንስ በኋላ ያንን የዘላለምን ሕይወት የሰጠንን ጌታ ካወቅን በኋላ ለዚህ ጌታ የሚመጥን የሕይወት ስርዓት መኖር አለብን። በዓለም እናጭበረብር ከነበረ በጌታ ቤት መጥተን አናጭበረብርም። በዓለም እናመነዝር ከሆነ እዚህም መጥተን አናመነዝርም። ቤት ቀይረን አናመነዝርም። መንግስት ቀይረን አናመነዝርም። በዓለም ለጣዖቱ ለወፋው ለቃልቻው የምንሰግድ ከሆነ እዚህም ደግሞ መጥተን ለየራሳችን ለዓይናችን አምሮ ለስጋችን ፍቃድ በቤታችን ላንጠለጠልናቸው፣ በቤታችን ብቻ አይደለም በልባችን ውስጥ ላንጠለጠልናቸው ብዙ ከዓለም ይዘናቸው የመጣናቸው በጣም ብዙ ሸለፈቶች አሉ፣ ሊገረዙ ሊቆረጡ የሚገባ ማለት ነው። ልክ እንደ ጌልጌላ እንደ ግርዘት ኮረብታ እንደተባለው ማለት ነው። ከግብፅ ምድር የወጣው ያኔ በእርግጥ የወንዶች የቁልፈታቸውን ስጋ ነው የተገረዙት። ከግብፅ ምድር የወጣውን ህዝብ እግዚአብሔር ወደ ከነአን ምድር እየወሰዳቸው ነው ያለው። ስለዚህ ለአብርሃም የገባውን ኪዳን ኮቨናንትን ያልፈጸሙ በምድረ በዳ የተወለዱ ከግብፅ ምድር ሲወጡ ገና የተወለዱ ህፃናቶች ነበሩና በምድረ በዳ እየተጓዙ እያሉ ከዛ ወደ ከነአን ምድር ገቡ። በጌልጌላ እግዚአብሔር እንዲህ ያለው ኢያሱን ይህን ትውልድ ወስደ ግረዝልኝ አለው። በዛ በግርዘት ኮረብታ በጌልጌላ ማለት በባልጩት ድንጋይ ቀንጥሰ ጣልልኝ አለው። ወንዶቹን ሁሉ ወስዶ በሙሉ ሸለፈቱ የተንጠለጠለ ዕብራዊ ወንድ ነበር የነበረው፣ በሙሉ ያልተገረዘ ማለት ነው። ማለት በዘፍጥረት 16 መሰረት የሰውነታቸውን በወንዶች ብልት ጫፍ ላይ ያለውን የቁልፈት ስጋ አልተገረዘም ነበር። ያ ህዝብ ኪዳኑን አልጠበቀም። የጌታን ኪዳን በአብርሃም በኩል የተሰጠው ማለት ነው። መገረዝ ነበረባቸው በ8 ቀን። ኦኬ ጌታ እሱን ታሳቢ አድርጎ በ8ኛው ቀን ያልተገረዙት በመንገድ ላይ እየሄዱ ነበር። ስለዚህ አልተገረዙም ነበር። ሊፈጃቸው ይገባ ነበር ባለመገረዛቸው። ልብ በሉ ሙሴ ሚስቱ ሲፓራ ማለት ነው ጌርሳም የተባለው የሙሴ ልጅ ስላልተገረዘ እግዚአብሔር ተቆጥቶ ሙሴንና ሊገል ነበር። ሚስትየዋ ናት ሄዳ አንስታ ልጇን የደም ሙሽራ ምናምን ነገር ብላ ገርዛ ይጣልችለት ማለት ነው። እግዚአብሔር በኪዳኑ ሲሪየስ ነው። በኪዳኑ ሲሪየስ ከሆነ በልጁ በኢየሱስ ክርስቶስ ላይ እኮ እኔ እናንተ ለማዳን እስከ መስቀል ሞት ድረስ ተላልፎ እንዲሰጥ ማንም ምራቁን እንዲተፋበት እኮ አሳልፎ ሰጥቶታል ጌታን። በሰው ፊት እንዲናቅ አድርጎ ማለት ነው። የማይናቀው እንዲናቅ፣ የማይዋረደው እንዲዋረድ እስከ መስቀል ሞት ድረስ የታዘዘ ሆነ ይላል። እኔ እንድድን እግዚአብሔር ልጁ ላይ ጨከነ። ይሳኮር እንዲድን ልጁ ላይ ጨከነ። ልጁም ደግሞ ወዶና ፈቅዶ ስለኛ ሲል ነፍሱን ቤዛ አሳልፎ ሰጠ ይላል። ይሄ ህይወት ክቡር ነው ወንድሞች እናቶች። ስለዚህ እዛ ጌልጌላ ላይ ግረዝልኝ አለው ይላል። የምን የወንዶች የብልታቸው ጫፍ ቁልፈት ስጋ ማለት ነው። ዘፍጥረት 16 ላይ ያለው ማለት ነው። ግረዝልኝ አለው ይላል። የወንዶች የብልት ጫፍ መገረዝ ብቻ አይደለም፣ ሴቱም ወንዱም የሚገረዝበት አንድ ግርዘት ደግሞ እግዚአብሔር ይፈልጋል። ሴቱም ወንዱም የሚገረዝበት ሌላ ግርዘት አለ። እሱ ምንድነው? የልብ ሸለፈት መገረዝ ማለት ነው። ልብ ካልተገረዘ በጣም አደጋ ነው። ለዚህ ነው ልባቸው ስላልተገረዘ ወደ ግብፅ እንመለስ ብለው ያሉት ማለት ነው። ወደ ግብፅ እንመለስ፣ አማልክት ስራልና ወደ ግብፅ እንመለስ ብለው ያሉት። በግብፅ ያለውን የናፈቁት ልባቸው ስላልተገረዘ ነው። ሰው ልቡ የሚገረዘው በምንድን ነው? በእግዚአብሔር ሕያውና ለዘላለም በሚኖር በቅዱስ ቃሉ ማለት ነው። ስለዚህ መባረክን የምታውቅ የኛ ጌታ ብሎ የሚል ሳሙኤል ቦርሳሞ መዝሙር አለ። መዳሰስን የሚታወቅ የኛ ጌታ ዛሬም ደግመህ ጎብኘን እንደ ቃልህ የኛ ስጋ ሞቶ አንተን እንድናይህ ይላል። በቆላስይስ መልእክት መጽሐፍ ምዕራፍ 3 ላይ የሚናገረው እንግዲህ በምድር ያሉ ብልቶቻችሁን ሁሉ ግደሉ ብሏል። እነሱም ዝሙት፣ ርኩሰት፣ ጣዖትን ማምለክ፣ ምንዝርና እንደዚህ ናቸው ይላል። አንዳንዱ ሰው ዝሙትን አልገደለም፣ ቸርች ውስጥ መጥቶ ግደሉ ነው ያለው። እኔ አልገልልም፣ አንተን የምትገድለው እንዲገልልህ ደግሞ እንደተባለው ሸረሪቷን ግደልኝ ብሎ ጎረቤቱ ጸለየ እንደተባለው ሰውዬ ማለት ነው። በነጋ በጠባ ተነስቶ ጌታ መድኃኔዓለም ሆይ ጌታችን ኢየሱስ ክርስቶስ አትገላግለኝም ወይ እያለ ይጸልያል። ምን የሸረሪቱን ድር የኃጢአት የሸረሪቴን ድር አጽዳልኝ እያለ ማለት ነው። የኃጢአት የሸረሪቴን ድር አጽዳልኝ። ምን ወደ አንተ ስጠራ አትሰማኝም ወይ? የኃጢአት የሸረሪቴን ድር አጽዳልኝ። ሰኞም ማክሰኞም ሮብም እየወጣ ሲጸልይ ጎረቤቱ ሰምቶታል።
መጨረሻ ምን አለው ይባላል? እኔ ለምንድነው የሸረሪቱን ድር እንዲያጸዳልህ መድኃኒዓለምን ዕለት ዕለት ጌታ ኢየሱስ ክርስቶስን የምትለምነው? ለምን ሸረሪቷ እንዲገልልህ አትለምነውም ብሎ አለው ይላል። ትክክል ነው። ድር አጽዳልኝ እያለን ወደ ጌታ ከመለመን ሸረሪቷን ግደልልኝ ነው መባል ያለበት። ሸረሪቷን ስትገላት ድሩን መልሳ አታደራውም። ይሄ ማለት ምን ማለት ነው? ጌታ ሆይ በዚህ በሚሞት ስጋዬ ውስጥ የተቀመጠ ኃጢአታዊ ልምምድን ምንጩን አድርቀው ነው። በጸጋ ጉልበት እርዳኝ፣ ለዓይኔ አምሮት ለስጋዬ ፍቃድ ተላልፌ እንዳልሰጥ ጠብቀኝ። ጠብቀኝ ብቻ ማለት አይደለም ያለበት፣ አንተም ራስን ጠብቅ። ብዙ ሰው ጌታ ጠብቀኝ ይላል፣ ራሱን ግን አይጠብቅም። ለምሳሌ ጌታ ሆይ ለዓይን አምሮት ለስጋ ፍቃድ ተላልፌ እንዳልሰጥ እባክህ በሴቶች ጭን ውስጥ እንዳልወድቅ ጠብቀኝ ብለህ መጸለይ ተገቢ ነው። ኦኬ፣ ይሄንን ብለህ ከጸለይክ በኋላ አንተ ምን ታደርጋለህ? እሪ በከንቱ ሴቶች የሚገኙበት አካባቢ ማለት ነው። ኮረዳ ነገሩ እዛ ብቻ አይደለም የሚገኙት። እሪ በከንቱ ምንድነው ታርሷል። ታችን ወይዘሮች አዳነች አቤቤና ጠቅላይ ሚኒስትሩ አርሰው ጥሩ አትክልት አድርገውታል። ኦኬ፣ ምን ታደርጋለች? ይችን ያመደ እህቶች ሰውነታቸውን ታጥበው በሎሽን ተወልውለው በሮሚን ተቀብተው በሽቶ እንትን ብለው እዛ የሚያርጉት ቦታ ላይ ምን ታደርጋለች? ይችን ስራ የለም። አየህ፣ ከኃጢአት ጠብቀኝ በለ ምንድነው? እነኚህ ሰዎች የገቡ ማይክ ከፍተው እየረበሹ ነው። የግዳው ሰው መግባት አለበት። ቦታው ካልሞላ ብርድ ይለናል። ክፍት ቢቀመጥም ችግር የለውም። እየላኩ ይመጡና ከፍተው ቁጭ ተዋጅ እና ልብ በሉ። ጌታን ጠብቀን ብቻ ሳይሆን ራሳችንን እንጠብቃለን። ከክፉ የጎልማስነት ምኞት ሽሽ፣ ከንጹህ ልብ ጌታን ከሚጠሩት ጋር አንተ ግን ሰላምና ጽድቅን ተከተል፣ ከዝሙት ራቅ ብሏል። ስለዚህ ለእንዲህ አይነት የህይወት ስርዓት በሴቶች ጭን ውስጥ እንዳልወድቅ ጌታዊ ጠብቀኝ ማለት ብቻ ሳይሆን አንተ ሄደህ እንድትወድቅ የሚያደርግ ቦታ ላይ አትገኝ። 4 ነጥብ መጠበቅ ማለት ነው። ጌታን ጠብቀኝ ብቻ አይደለም። ኦኬ፣ ጌታ ይጠብቀናል፣ ራሳችንም ደግሞ ጠብቁ ይላል። ጥንቃቄ ይጋርዳል፣ ማስተዋልም ይጠብቃል ብሎ እንዳለ ማለት ነው። ስለዚህ ምን እናደርጋለን? በምላሳቸው በንግግራቸው አይደል፣ በምላሳቸው ሊጠሩ ለዝሙት ሊጠራ የምትለዋ ሴት ማህበር ውስጥ በምላሱ ሊጠራሽ የሚችል የወንድ ይቅርታዬን ቋንቋ አስጠቀም። ቀጥታ ደግሞ ለምን ይቅርታ አላለሁ አይደለም። መጽሐፍ ቅዱስ ይላል የወንድ ጋለሞቶችም ጋር አትሄዱ። በምላሳቸው ይጠሯል፣ በቅንድባቸው ይጠሯል። ወንዶች ናቸው ግን ጋለሞታ ናቸው። ቀጥታ ነው የምናገረው። ዘዳግምም ላይ ይህንኑ ቃል ስለሚጠቀም ለሴት ብቻ ሳይሆን ለወንድም የሴትም የወንድም ጋለሞታ አይገኝ ይላል። ጋለሞታ ማለት ራሳቸውን እየሸጡ ሰውነታቸውን እየሸጡ የሚኖሩ ማለት ነው። እናስ ምን ታደርጊያለሽ ታዲያ አንቺ? እንዲህ አይነት ሰዎች እንደዚህ አይነት ወንዶች ይውሉበታል ተብሎ የሚባል ቦታ ላይ ፀጉርሽን አበጠረሽ ምናምን ነገር እዛ ቦታ ላይ መሄድ የለብሽም። ከሄድሽ እንደምትወርቂ ታውቂያለሽ፣ እንደምትሳቢ ታውቂያለሽ። ስለዚህ ራስን መጠበቅ፣ በንጹህ ልብ ጌታን ከሚጠሩት ጋራ ሰላምና ጽድቅን ተከተል ይላል እንጂ ለዘላለም ነው የወደደን። እህትዬ ልክ ነሽ፣ ለዘላለም ነው የማረን። ልክ ነው፣ ለዘላለም የማረንን ለዘላለም የወደደንን ጌታ ግን ለሚመጥን ህይወት ስርዓት እንኑርለት ነው። መኖር አቃተን ብለን ስንል ጸጋ እሰጥሃለሁ ና በጸጋው ዙፋን ፊት ለምነኝ፣ አንኳኳ ይከፈትልሃል፣ ፈልግ ታገኛለህ፣ ለምን ይሰጣል ተብሏል። መኖር እየፈለግኩ ጌታ ሆይ አቃተኝ፣ ጉልበቴ ዛለ፣ ሴቶች ሳይ በዝሙት እፈተናለሁ፣ ወንዶች ሳይ በዝሙት እፈተናለሁ ብለሽ ካልሽ ሌላ የትኛውን ቦታ ላይ አይደለም መሄድ ያለብሽ። በጸጋው ዙፋን ፊት አልቅሱ። በርን ዘግተህ ጌታ ሆይ እርዳኝ፣ እባክህ በእንዲህ አይነት ማዕበል እየተወሰድኩኝ ጌታ ሆይ አትተወኝ፣ ማዕበሉን ገስጽልኝ። የዳዊት ልጅ በዝሙት ማዕበል ልጠፋ ነው፣ በዓይኔ አምሮት በስጋዬ ፍቃድ ልጠፋ ነው። እባክህ ጌታ ሆይ እባክህ አባዬ እባክህ አባ በለው። አልቅስ። እዛ ይሰማሃል። ደጉ ጌታ አባትህ ይሰማሃል። አባታችን ይሰማናል። ሰምቶስ ይራራልሃል። ዝም ብሎ ይመስላል። ኑና አንኳኩ ከዛ ይሰጣችኋል ብሎ ያለው ዝም ብሎ ነው። ላይሰጠን ይሰጣችኋል ብሎ ያለው ፈልጉ ብሎ ያለ ስንፈልግ ላታገኘው ነው ፈልጉ ያለው። ፈልጌ አላጣሁህም ከልቤ ሽቼ
ራስን አልሰወርክም። አየህ፣ ፈልገህ ነው አላጣኑም። ፈልግ ይሰጣል፣ አንኳኳ ይከፈትላል። ለምን ይሰጣችኋል? ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል ብሏል። እዛ በጸጋው ዙፋን ፊት ማንም በሌለበት ይሳኮር ቤት እዚህ መታ አይደለም፣ ኤርምያስ ቤት መታ አይደለም፣ ማንም በሌለበት አንተና ጌታ ብቻ ልትደማመጡ ልትሰማሙ የምችሉበት የጥሞና ቦታ ላይ አልቅሱ። በእግዚአብሔር ፊት አባዬ እርዳኝ በለው። እርዳኛ አባዬ፣ እርዳኛ አባዬ። በወደቀ ዓለም ውስጥ ነው የምኖረው። ኦኬ፣ በአሮጌ ሰዋዊ ተፈጥሯዊ ማንነት ውስጥ ነው የምኖረው። እርዳኝ ብለን ስንለው በእርግጥ ኢየሱስ እርዳኝ ብለው የማይረዳ ጨካኝ አምላክ አይደለም። አባ ብለህ ስታለቅስ በፊቱ የሚራራ አምላክ ይራራልሃል። ትናንትና በወደቅበት የኃጢአት ልምምድ ደግመህ እንዳትወድቅ ቀኝህንና ክንድህን ይዞ ይመራሃል ማለት ነው። በትንቢተ ሆሴዕ መጽሐፍ ምዕራፍ 11 ላይ ሲናገር የአምላክ የእግዚአብሔር ቃል እኔ ኤፍሬምን ክንዱን ይዤ እመራዋለሁ ይላል። ክንዱን ይዤ ኤፍሬም ማን ነው? እስራኤልም ማለት እኮ ነው። ትናንትና በወደቅንበት ኃጢአት እንዳንወድቅ እግዚአብሔር በጸጋው ደግፎ ይመራሃል። ስትለምነው ጸጋን ይሰጥሃል። ትናንት ሰርቀ ከሆነ ዳግም ስርቆት የሚባለውን ነገር እንድትጸየፍ የሚያደርግ የእግዚአብሔር ጸጋን ይሰጥሃል ማለት ስንለምን የሆነው የሚሆኑ። ጌታ እግዚአብሔር ዘመናችሁን ይባርክ። ስላስረዘምኩ በጣም ይቅርታ። ይስዬ መቀጠል ትችላላችሁ። ቴንኪው። ችግር የለም። ያው ሀሳቡ እንትን ስለምል ነው አንድ አይነት አቅጣጫ ላይ እንድንመራና ልንሄድ ይገባል፣ ልንማር ይገባል ብዬ ነው። ብዙ ጊዜ ተምረናል። ብዙ ጭቅጭቅ ነበረ። አሁን ከ3 ዓመት ወዲህ ትንሽ ቀንሷል። ያም ሆነ ግን አሁን አብሶ ቅድም ብያቸዋለሁ የክርስትና መጀመሪያ ቀንድ የተነሳበት ሰፈር ላይ እነኚህ አይነት ትምህርቶች አብሶ በጣም ብዙ የስህተት ትምህርቶች እየወረሩ ነው። እነኛ ሰዎች በልማድ ቸርች ይሄዳሉ፣ ሲችሉ ያገለግላሉም ጭምር፣ ግን የተባለውን ብሎ የሚኖሩ ናቸው። በራሳቸው የእግዚአብሔርን ሀሳብ ገልጠው መሟገት መነጋገር የማይችሉትን ሰዎች አግኝተው በብዙ መልክ እየወረሩ ነው። ለዛ ምናልባት አላውቅም፣ ጸልዩ።